however ግን ኦርቶዶክሳዊ አፒራንስ እንዲኖረው ግን ምን አደረገ ደግሞ ይላል it mentioned among the requirements of this salvation ለሳሊቬሽኑ የሚያስፈልግ ለዚህ ኢኒሻል ወይም ለጀስቲፊኬሽን የሚያስፈልጉ ነገሮች ብሎ ሲዘረዝር ግን ምን አለ conscious faith ያስፈልጋል አለ and set as a means for it the sacraments of repentance and baptism አለ ቅጽበታዊ ነው አለ ከዛ ኦርቶዶክሳዊ ይዘት ያለው እንዲመስል ደግሞ ከቨር ምን አደረገ አይ ሳክራመንትስ አሉ ሪፔንተንስ ኤንድ ባፕቲዝም አለ ስለዚህ አቡነ ሽኖዳ ምን ይላሉ አዎ ሳክራመንትስ ባፕቲዝም እና ሪፔንተንስ ለጀስቲፊኬሽን ወይም ደግሞ ለኢኒሻል ሳልቬሽን ያስፈልጋሉ ማለት ይሄ ኦርቶዶክሳዊ ትምህርት ነው ይላሉ ያው እዚህ ጋር it even stated thus any person has a blessed privilege እዚህ ጋር የሚታያችሁ ከሆነ any person has a blessed privilege if he comes to Christ with a repenting heart and conscious faith to gain the righteousness of Christ ምን ብለው አንድ ሰው በንጹህ ልብ በንስሐ ልብ ወደ ክርስቶስ ከመጣ በሚያድነው እምነት ወደ ክርስቶስ ቅድስና ከመጣ ይላል a person can gain this when he unites with him in the likeness of his days through baptism ከዛ መዳኑን የሚያገኘው ምንድነው in the likeness of Christ ባፕታይዝ ሲያደርግ በሞቱና በትንሳኤው ከክርስቶስ ጋር አንድ ሲሆን ይሄን ምን ያደርጋል አቴን ያደርጋል a person can gain this salvationን አቴን gain ሊያደርገው ይችላል በባፕቲዝም ማለት to raise with him a newness of life በአዲስ ህይወት ለመመላለስ ከክርስቶስ ጋር ምን ይላል ተጠምቆ ያገኘዋል ይላል ምክንያቱስ ምን ይላል ሮሜ 6:3 ከ3 እስከ 5 በአዲስ ህይወት ለመመላለስ ከክርስቶስ ጋር ከሞቱ ጋር ከሞቱን በሚመስል ሞት ከእርሱ ጋር ተቀበርን ስለዚህ ትንሳኤውን በሚመስል ትንሳኤ ደግሞ ከእሱ ጋር እንተባበራለን ሚለውን ያነሱና therefore they say ጌታም እንዲህ ብሎ ተናግሯል the Lord Christ said he who believes and is baptized will be saved ስለዚህ ጌታ ያመነ የተጠመቀ ይድናል ብለዋል ለሚል ሐሳብ ያነሱና as we see አሁን ይሄ የኦርቶዶክስ ኮንሴፕት እና ከላይ ደግሞ ሳሊቬሽን አቴ ሞመንት አቴን ያደርጋል ሁለት ኮንሴፕቶች አነሱና አሁን ይሄ ሰውዬ ኮንትራዲክት ያደርጋል እርስ በርሱ ይህ የኦርቶዶክስ ኮንሴፕት ከላይ ያለው የፕሮቴስታንት ኮንሴፕት ሁለቱንም አዋህዶ ለመሄድ ነበር ሊፍሌቱ ላይ የፈለገው ግን as we see ይላል እንደምን መለከተው the contradiction is apparent አሁን ግጭቱ በጣም ግልጽ ነው ይሉና and the writer of the leaflet falters between two options ይላል በሁለት አጣብቂኝ ይወድቃል ማለት ነው ኦኬ በሁለት አጣብቂኝ ይወድቃል በምንና በምን between ይላሉ በደንቢው between ማንና ማን the protestant view የመጀመሪያው የፕሮቴስታንት view የትኛው ነው የፕሮቴስታንት view salvation at a moment attained የሚለው ማለት ነው and the orthodox appearance ኦርቶዶክሳዊ ይዘት ደግሞ ለማስመሰል የሞከረው ሁለተኛው repentance and baptism ለሳልቬሽን ግዴታ ናቸው ያላቸው ማለት ነው ስለዚህ በሁለቱም በኦርቶዶክስና በፕሮቴስታንት አጣብቂኝ ውስጥ ገባ ይሄ ሰውዬ የሊፍሌቱ አዘጋጅ ምን ላይ ወድቋል ማለት ነው ራሱ አጣብቂኝ ውስጥ ከቶታል ማለት ይቀጥላሉ here a question comes to our minds and finds no answer አሁን ለዚህ ጸሐፊ እንዲህ ብሎ ለሚያምን ሰውዬ እንዲህ ብለን እንጠይቀዋለን ግን መልስ በጭራሽ ሊያመጣ አይችልም ይላሉ ምንድነው ጥያቄ ሪስ ይላሉ how can we achieve in a moment አሁን መዳኑ justification ያልከው as a moment attain የሚደረግ ነው ካልክ ኦኬ repentance እሺ እንዴት ነው repentance ንስሐ with all heart በሙሉ ልቡ አንድ ሰው ተጸጽቶ ንስሐ መግባት የሚችለው conscious faith የሚያድነውን እምነት አግኝቶ ማግኘት የሚችለው and the sacrament of baptism at one time በአንድ ቅጽበት አሁን ቅጽበታዊ ነው ብለሃል ኦኬ ስለዚህ ቅጽበታዊ ነው ካልክ
ለኢኒሻል ሳሊቬሽን ወይም ደግሞ ለጀስቲፊኬሽን ደግሞ አስፈላጊ ነገሮች ምን ብሏል? ኮንሽስ ፌዝ፣ ሪፔንተንስ ኤንድ ባፕቲዝም አስፈላጊዎች ናቸው። በደንብ አስተውሉ። ኮንሽስ ፌዝ፣ ሪፔንተንስ ኤንድ ባፕቲዝም። ስለዚህ እነዚህ ሶስቱም በአንድ ቅጽበት ሊፈጸሙ ይገባል ማለት ነው። በሱ ኮንሴፕት ሞመንታሪ ከሆነ ሞመንተም ከሆነ ወይም አቴ ሞመንት ሃፐን የሚያደርግ ከሆነ ስለዚህ ኮንሽስ ፌዝ፣ ሪፔንተንስ፣ ባፕቲዝም ሲምልታኔስሊ ሳይሆን አቴ ሞመንት ሃፐን ሊያደርጉ የሚገቡ ነገሮች ሊሆን ይገባል ማለት ሶ ሃው አንድ ሰው ለድህነት የሚያስፈልገውን እምነት በአንድ ቅጽበት እዛው በአንድ ቅጽበት ተጸጽቶ ንስሐ ገብቶ በዚያው ቅጽበት ተጠምቆ በጭራሽ ሊሆን አይችልም። ስለዚህ ሶስቱም አክሽኖች አቴ ሞመንት ሃፐን ሊያደርጉ የሚችሉ ነገሮች አሉ። ለማመን መጀመሪያ መሰበክ፣ ተሰብኮ ካመነ በኋላ ወደ መጸጸት፣ ከመጸጸት በኋላ ወደ ንስሐ፣ ከንስሐ በኋላ ጥምቀት ዘን ሳሊቬሽን አቴይንድ። እንደዚህ ነው የሚሄደው ስቴጅ። ግን እሱ ግን ምን አደረገ? ሞመንት ነው አለ። ፕላስ ደግሞ እነዚህ ሳክራመንትስ ደግሞ አስፈላጊዎች ናቸው። ሶ ከራስህ ጋር ተጋጨሃል። ሶ ኦርቶዶክሳዊ ኮንሴፕት ግን ድነናል፣ እየዳንን ነው፣ እንድናለን አላስተማሩም። አቡነ ሽኖዳ አስተምራል። ኦኬ the next page, the next chapter ደግሞ የኦርቶዶክስ ዲሆል እንትን ስቶሪ ወይም ደግሞ ኦርቶዶክስ ኮንሴፕት ኦፍ ሳሊቬሽን ደግሞ ሳሊቬሽን ኢዝ ዘ ስቶሪ ኦፍ ዲ ሆል ላይፍ የሚል ነው። ሳሊቬሽን የሆነች ሞመንት የምትፈጸም የምታልቅ ቅጽበታዊ የሆነች ሳይሆን ዲ ሆል ላይፍ ምንድነው ማለት ነው? ዚ ስቶሪ ኦፍ ዘ ሆል ላይፍ ነው። በህይወት ዘመን ሁሉ የሚፈጸም እንጂ የሆነች ቅጽበት ላይ ተጀምራ የሆነች ቅጽበት ላይ የምታልቅ አይደለች የሚሉና ሳሊቬሽን የመጀመሪያው መዳን ሳሊቬሽን ስሩ ፌዝ ሪፔንተንስ ኤንድ ባፕቲዝም ብለው ይጀምራሉ። የመጀመሪያው መዳን በምን ይገኛል? ሳሊቬሽን ስሩ ፌዝ ሪፔንተንስ ኤንድ ባፕቲዝም። የመጀመሪያው አቴን ድነናል ብለን የምንናገረው የመጀመሪያው ድህነታችን ይሄ ነው። ሰው ያምናል፣ ንስሐ ይገባል፣ ይጠመቃል፣ ይድናል። ልክ ማን ነበር እንደዚህ የተናገረው? ፓስተር ትዝታ ሰው ያምናል ከዛ ይድናል። በቃ ከዚህ ውጭ ፎርሙላ የለም እንዳለው ማለት ነው። ስለዚህ የመጀመሪያው እንደዚህ ብለው ይናገራሉ። then salvation ይሄ እየዳንን ነው የሚባለው ስቴጅ ላይ ደግሞ ድህነት መፈጸም የሚባለው ደግሞ በምንድነው የሚፈጸሙ? salvation through repentance and holy communion ማለት ነው። ከዛ በዕለት ተዕለት ህይወት ደግሞ ሁል ጊዜ መዳንህን መፈጸም አለብህ አይደል? ሰው እንዴት ነው የሚፈጽመው? ሰው ንስሐ እየገባ ቅዱስ ቁርባኑ እየተቀበለ ክርስቶስን ወደ መምሰል ህይወት ማደግ። ሶ ያ ሳሊቬሽን ቢንግ ሴቭድ የሚለው ማለት we are being saved። ይሄን ጥቅስ ባይዘው ይጠቅሱታል። ፊልጵስዩስ ምዕራፍ 2 ከቁጥር 12 ላይ ያለው እያንዳንዳችሁ በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ የሚለውን ጥቅስ እዚህ ይጠቅሱታል ማለት ነው። and the last salvation at the last time ደግሞ የምናገኘው እንድናለን ብለን ተስፋ የምናደርገው ሰው በእነዚህ የመጀመሪያው ኢኒሻል ሳሊቬሽን አቴን አደረገ። የእያንዳንዱ መዳን ደግሞ ምን አደረገ? የፈጸመ ሰው ደግሞ መጨረሻ ላይ ሳሊቬሽን at the last time ደግሞ ሆፕ ይደረጋል ማለት ነው። ኦኬ ሆፕ የሚደረግ ደግሞ ምን አለ ማለት ነው? ሳሊቬሽን አለ። ስለዚህ አቡነ ሽኖዳ ምን አሉ? ድነናል፣ እየዳንን ነው፣ እንድናለን የሚለው ኦርቶዶክሳዊ ሆል ኮንሴፕት ነው ብለው በግልጽ ተናገሩ። ኦኬ ዲቴይል ማብራሪያው ከዛ እዚህ ጋር ያብራራሉ። ሳሊቬሽን through faith repentance and baptism ይሄንን በሙሉ ያብራራሉ። ዘን ኔክስት ደግሞ ሳሊቬሽን through repentance and holy communion በዕለት ተዕለት ህይወታችን ብለው ይናገራሉ። ዘን እነዚህ የፈጸመ ደግሞ አዘላ ሳሊቬሽን will be ምንድነው ሆፕድ ወይም ደግሞ we will be saved የሚለውን ትምህርት እናምናለን ብለው ይናገራል። ሳሊቬሽን ነው የሚለው መዳን እንድናለን ነው ኮንሴፕቱ። ሶ ከዚህ አንፃር የሚታይ ነው ቃል በቃል ነው አቡነ ሽኖዳ የሚያስተምሩት። ይሄ ነበር የተነሳው ሐሳብ። ዮሐንስ ቴንኪው ፓስተር አሌክስ
አልገባኝም ብሎ ጠይቁ የት እንደጠፋ እግዚአብሔር ያውቃል። የት ወይስ ፓስተር አሌክስ ሌላ አክታለሁ ሳበው ካለ ሳበው ፓስተር ሳበው ካለ እንዴ እንዳለ እኮ ሼር ማድረገው እኮ ለሱ እኮ ነው። አብዛኛው እንዳለ ሼሩ 144 ነው። 144ቱንም ሼር ያደረኩት ለሱ ነው። የለም 144 ነው 150 ለሱ ነው የምትለኝ? ናይጄሪያ ጨዋታ በልቶበት ሄደ ወይስ ኤኒዌይ ከታችም አንዳንድ ምናልባት ዮሐድ ትክክል አይደለም ብላችሁም አቅሙ አለ። እኔ ነገር ትክክል አይደለም፣ ዮሐድ ያነሳው ነገር ትክክል አይደለም፣ ዮሐድን ለሞግተው እፈልጋለሁ የምትሉ ሰዎች ካላችሁ ምናልባት ትክክለኛ ቤተ እምነቱ የምትወክሉ ሰዎች ካላችሁ አንድ ቁጥር ላኩልኝ ላስገባችሁ። ከዛ ውጭ ኮሜንት ላይ የፈለጋችሁትን መጻፍ ትችላላችሁ፣ ተፈቅዷል። እሺ ሄኖክ የሚገርም እኮ ሲስ ትናንትና አማን ሻሎም እንደዚሁ ነበረ ሲያወራ የነበረው ሰሙን ደግፎ፣ ግን ዛሬ የለም። ትናንትናም ዮሐዴም ሲገባ የለም። መጽሐፉንም ጭራሽ የሚያቆም አይመስለኝም እና ቢችል አሁን ቢመጣ መልካም ነበረ ማውራት ቢችል። ካዶሽ ልካል፣ ግን ሌላውን ካዶሽ መጀመሪያው ቀን ልጠይቀው መጽሐፉን አንብበከዋል? እስቲ ካዶሽ ዌልካም፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ለዮሐዴ ጥያቄ አለኝና መቀጠል እችላለሁ? አይ አይደለ፣ በርሱ እንድትወያይ አሁን የተባለው በርሱ ነው የምወያየውና። እሺ መጽሐፉን አይተኸዋል? አንብበከዋል? አዎ አንብቤዋለሁ። እርግጠኛ ነህ? አሁን ልጠይቀውና ትሰማለህ፣ ችግር የለውም። እኔ ቤቱን ለመምራት ቤቱ አሪፍ ሆኖ እንዴት ለመምራት ስለፈለኩ ነው። አንድ ወዳጅ ቤቱን እስቲ ለምራ ፍቀዱልኝ ይላል እኮ። መጽሐፉን በእርግጠኝነት አንብበከዋል? ኦኬ ላውራና ከዛም በኋላ ታያለህ እንዳነበብኩና እንዳላነበብኩ ችግር የለውም። ምን ችግር አለ? አንተ ብትነግረን አንብቤዋለሁ ብለህ ብትነግረን መጽሐፉን ካነበብኩ አንብቤዋለሁ ትላለህ፣ ካላነበብኩ አንብቤዋለሁ። እሺ የመጽሐፉ ርዕስ ምንድን ነው የሚለው? The heresy of the moment of salvation። እሺ ቀጥሉ ከዮሐዴ ጋር። ዮሐዴ ቆይ ትላንት the state of salvation የኛ ነው ምናምን ስትሉ ነበርና እናንተ አሁን ትቀበላላችሁ? አሁን justification sanctification glorification የሚለውን the state of salvation the stage of salvation መጀመሪያ መጽሐፉን አንብቤዋለሁ ብለሃል አይደል? ኦኬ ቆይ የጠየኩን መልስልኝ። አይ የኛ ነው ምናምን ስትሉ ነበርና ሳንቲፊኬሽን ጃስቲፊኬሽን ግሎሪፊኬሽን ድነናል እየዳንን ነው እንድናለን የሚለው ትምህርት የኛ ትምህርት ነው። አሁን መጀመሪያ መጽሐፉን አንብቤዋለሁ ብለሃል አይደል? ኦፍ ኮርስ ብለሃል ብያለሁ። እሺ በጣም ጥሩ። ከመጽሐፉ አንድ ጥያቄ ልጠይቅህ። ጎይድ አቡነ ሽኖዳ ድነናል እየዳንን ነው እንድናለን የሚለውን ተቃውመው ጽፈዋል ወይስ አልጻፉ? እየተቃወሙ እኮ ነው። ስቴጅ ኦፍ ሳልቬሽን ይሄ የኦርቶዶክስ አይደለም፣ የኦርቶዶክስን መልክ ተይዞ ነው የተጻፈው። እሱ ራሱ ምንድነው የሚለው? አሁን እርሱ ምንድነው የሚለው? ካዶሽ እስቲ ድገማ። the heresy of momentum salvation ይላል እኮ። ስለዚህ እርሱን ቀጥታ ወደ አማርኛ ስትተረጉመው ኦኬ አይ አስተካክሎ ራሱ እየጠራው እኮ አይደል? እስቲ መዳን እንትን ምንድነው አስተካክለ ርዕሱን እስቲ ተናገር። መጀመሪያ ከርዕሱ አስተካክለ መጥራት ጀምርና the heresy of momentum salvation ይላል አይልም? አስተካክለ ጥራው። አንተ ጥራው፣ ችግር የለውም፣ እኔ እማራለሁ። አንተ ጥራው እኔ እማራለሁ። አንተ ጥራው እኔ እነዳዋለሁ እንዳለው ሰው መኪና እኮ መሰለ። የመኪናው ታሪክ አመጣው እኮ። ኦኬ አሁን መጠይቅን መልስ። እሺ የቀጥታ የርዕሱ ትርጉም ምንድን ነው?
አይ ሳንቲፊኬሽን ግሎሪፊኬሽን ማን ነው? ጃስቲፊኬሽን ሳንቲፊኬሽን ግሎሪፊኬሽን ትቀበላለህ? ቅዱስ የርዕሱ ትርጉም ቀጥታ ተርጉምልን። የቅጽበታዊ የመዳን ምንፍቅና እያለ ነው አይደል? ጎበዝ። አሁን መዳን ቅጽበታዊ ነው ብለህ ነው የምታምነው ወይስ አንተ ሂደታዊ ነው ብለህ ነው የምታምነው? እኔም መዳንም ቅጽበታዊም ሂደታዊም ነው ብዬ ነው የማምነው። ቅጽበታዊም ሂደታዊም ነው ብለህ ነው የምታምነው? ያው ቅጽበታዊም ሂደታዊ ብዬ ነው የማምነው። ኦፍ ኮርስ። እሺ ቅጽበታዊም ሂደታዊም ነው ብለህ ነው የምታምነው? ቅጽበታዊ ነው ስትል ምን እያልክ ነው? ስለ ጃስቲፊኬሽን እያወራው ነው። ቅጽበታዊ በምንድን ነው የምትድነው? በእምነት ነው። በእምነት ብቻ? አየው እንትን ሳክራመንቱን ያገለለ አይደለም። ኦኬ ሳክራመንት ስለ ሳሊቬሽን አቴን ለማድረግ ያስፈልጋል ብለህ ነው የምታምነው? አሁን ለምሳሌ ኦኬ አሁን ከመጽሐፍ ቅዱስ ጠቅሴ ለምሳሌ አብርሃም ብለህ ነው ወይ የምታምነው? ጥቅስ ትጠቅሳለህ፣ ችግር የለውም። አሁን መጀመሪያ እምነትህን ነው ኮንፌስ አድርግ እየተባልክ ያለው። ለምሳሌ ልጥቀስልህ አትበል። ማስረጃ ስንል ወደ ማስረጃ ትሄዳለህ፣ ችግር የለውም። አሁን ያንተ እምነት ለማወቅ ነው። ለማወቅ ምንም ጥቅስ መጥቀስ አይጠበቅብህ። የምታምነውን ብቻ መናገር። ማስረጃ ስትባል ትጠቅሳለህ። አሁን ምንድነው ያልኩ? ሳሊቬሽን አቴን ሞመንት አቴን ይደረጋል ስትል ሳክራመንትስ ሳያገል ነው ብለህ ነው የምታምነው? ኦፍ ኮርስ ያ። ስለዚህ አቴን ሞመንት አቴን ለማድረግ ወይም ደግሞ ሳሊቬሽን እንዲገኝ ሞመንቷን ወይም ደግሞ አቴን የምትደረግባት ሞመንት የትኛዋ ሞመንት ነው? ኦኬ አሁን ልመልስልህ። ኦኬ አቴን የሚደረገው ምን መሰለህ? አሁን ለምሳሌ በመጽሐፍ ቅዱስ ላይ ስንመለከት አብርሃም መጀመሪያ ሲያምን እንደጸደቀ እንደገና ደግሞ ልጁን ቆይ ክፍሉን ላውጣና ላንብብልህ። ቆይ እሺ እየሰማችሁ ሲያምን እንደጸደቀ። እሺ ሞመንት አቴን የሚደረግበት ሞመንት ሳክራመንት ሳያገልም ብሎናል። በደንብ ስሙ። ከዛ አሁን ሲያምን እንደጸደቀ ብሎ ጀምሯል። እሺ ያዕቆብ መልእክትን ነው እየፈለክ ያለው። ግን ካዶሽ ፈቃደኛ ከሆንክ ግን ወደ መጽሐፉ ይዘት ላይ ብትመለስ ደስ ይለኛል። ፈቃደኛ ከሆንክ በምን መልኩ ነው ይህ መጽሐፍ አቡነ ሽኖዳ የጻፉትን እንዴት ነው አንተ አንደርስታንድ ያደረከው የሚለውን በዛ ላይ ወይ የዋድ አንደርስታንዲንግ ላይ ስህተት ካለ ስህተት እንደሆነ ተቀብሏል እኮ ካዶሽ። በቃ ከዚህ በፊት ለወር ምናምን ዝም ብለው ቤት እየከፈቱ ሲጮህ የነበረው ስህተት እንደሆነ ያምናል። አይ አይደለም ብሎ ቢያምን እሱን ለመሞገት ነበር የሚገባው። አሁን እንደዚህ ብላችሁ ነው የምታምኑት ብሎ ከጀመረ መጽሐፉ ላይ ምንም ጥያቄ የለውም ማለት ነው። ወርዛት ማተ ያ እሱን ነበር ማሳየት የፈለግነው። ወረጃ አሳይተናል። ማንበብ ይቅደም ከመጠምጠም መማር ይቅደም ብለ ዝም ብለህ ቤት ከፍተህ ከማውራት እያነበብን ብንመጣ ጥሩ ነው። አሁኑ በጣም ደስ የሚል ባይዘዌ አሁን ቅጽበታዊም መዳንም ነው ብለው ግን እስቲ እንዴት ነው ሂደታዊም ነው ማለት ከጀመሩ ባይዘዌ ግሬት አቺቭመንት ባይዘዌ ጥሩ ለውጥም ጥሩ እድገትም ነው። አይ ከዚህ በፊት እኮ ድህነት አይታጣም ይታጣል እኮ እንዲህ በቃ ሰጣ ገባ ነበር እኮ እንዴ በእምነት ያገኙትን መዳን እንዴት ነው ላጣው የሚችለው ራሱ ማለት ነው። እንደዚህ ነበረ ክርክሩ። አሁን ደግሞ ጭራሽ ፕሮግሬስ አለው ከተባለ ሰየው ደስ ይላል። ኦኬ አይ አይደለም እኔ ፕሮግሬስ አለው እያልኩ አይደለም። ፕሮግሬስ ስለ አሁን ስለ ፕሮግሬስ ሳወራ ስለ ሳንቲፊኬሽን ቆይ አንዴ ስለ ሳንቲፊኬሽን ስለ መቀደስ ያወራ ነው። ሰው እኮ አንድ ሰው ለምሳሌ በክርስቶስ ያለው አይሞትም። አንዴ እኔ ላውራ ጥቅሱን ትታው ነው። ቆይ ችግር የለውም። ጥቅሱን አውጥቻለሁ አነብልሃለሁ እኮ ጥቅሱ ላይ ቀጥታ አልክ እኮ አንደኛው ቅጽበታዊ ነው ሁለተኛው ሂደታዊ ነው ብለህ እዚህ አሁን ተናገር። ሂደታዊ ሳረ ቆይ እኔ ስለ ጽድቅ አይደለም ያወራሁት ስለ መዳን ሲጀመር ሂደታዊ ስለ ሳንክቲፊኬሽን ያወራው ነው አልኩ እኮ። አይ መዳን ነው ሳንክቲፊኬሽን ወይስ አይደለም? ባንተ ሂደታዊ ነው ያልከው መዳኑን ነው አይደል? አይ ሲጀመር ቆይ እየነገርኩህ ነው። እኔ ልንገርህ መዳኑን ነው ሂደታዊ ያልከው። እኔ አምለም ነው የምታወራው አንተ። እኔ ያለው አይደል? እኔ ልንገርህ ችግር የለውም። እኔ ማምነው ወራ በለው እኔ ነኝ የጠየቅኩህ እኮ መጀመሪያ ቃዶች መጀመሪያ ጠይቄ መዳን ሂደታዊ ነው ወይስ ቅጽበታዊ ብዬ ስጠይቅ ምን ብለህ ተናገር? አሁን የፕሮቴስታንታዊ ትምህርት ውልብ ባለበት መሰለኝ። አሁን
አይደለም እኔ መጀመሪያም ብያለሁ እኮ አንዴ ቆይ ጥያቄ ድኛለሁ ብዬ ስል ቆይ ድኛለሁ ብዬ ስል ቆይ ቃዶሽ መዳን ቅጽበታዊ ነው ወይስ ሂደታዊ ስልህ ምን ብለህ ነበር የመለስከው? ተመልከቱ ስሙ። መጀመሪያ መልሼላለሁ እኮ ቅጽበታዊም ነው ሂደታዊ ነው የመለስኩልህ እኮ። ቅጽበታዊም ሂደታዊ ቅጽበታዊ ብዬ ስል ሂደታዊ ያልከውን መዳን ነው አይደለ? ስለ ሳንቲፊኬሽን ያወራው ነው። መዳን ሳንክቲፊኬሽን ራሱ መዳን ነው ወይስ አይደለም? ሳንቲፊኬሽን መዳን ነው እንጂ። በቃ ታዲያ ሂደታዊ ነው ካልክ ለመዳን ነው በሂደት ነው የምትድነው ማለት ነው አይደል? ኦኬ በሂደት ነው ምንድነው ብዬ ስል ቆይ ምን መሰለህ አይ የራሴን ጽድቅ እንትን እያልኩ አይደለም። በሂደት ነው ምንድነው ብዬ ስል ምን በሂደት ነው ምንድነው ነው ሌላ ምን ትርጉም ሊኖረው ይችላል? እሺ ልጠይቅህ አንተ ለምሳሌ አሁን ድኛለሁ ብለህ አይ ኖ በሂደት ነው ምንድነው ወይስ አይደለም? ቆይ ልጠይቅህ አይደለም ቆይ መጀመሪያ ጨርስ። በሂደት ነው ምንድነው ወይስ አይደለም? በሂደት አይደለም። እኔ በቅጽበትም ድኛለሁ አልኩህ እኮ በክርስቶስ አምን። ስለዚህ መዳን ሂደታዊ ሳይሆን ቅጽበታዊ ነው እያልክ ነው ደግሞ አሁን ማለት ነው። ኦኬ ልጠይቅህ አንተን። እሺ አንተን ልጠይቅህ አንዴ። አትጠይቀኝም። መጀመሪያ ትያዝ ልጠይቅህ ማለት አይቻልም። መጀመሪያ አጥረተህ ትመልሳለህ። ከዛ በኋላ ስንጨርስ እሺ መልስልሃለሁ አልኩህ እኮ። ይሄን ከመለስክልኝ መልስልሃለሁ፣ ችግር የለውም። መልስ መሀል ጥያቄ አቋርጠህ ልጠይቅህ ትላለህ። መልስ መጀመሪያ። እኔ ሂደታዊ አንድ ሰው እኮ ሲያምን ባመነበት ቅጽበት አይሞትም እኮ ብራዘር፣ ይኖራል እኮ ክርስትናው። ለዛ ነው ፊልጵስዩስ ላይ ሂደታችሁን መዳናችሁን ብሎ ያለው። ያን ካልፈጸመስ ሳንቲፊኬሽን እያልኩ ነው። አይ ሳንቲፊኬሽን ካልፈጸመ ያን መዳን ካልፈጸመስ ያንን መዳን ያጠዋል ወይስ አያጠው? ካልፈጸመ ስትል አልገባኝም፣ ግልጽ አድርግልኝ። መዳኑን ካልፈጸመ መዳናችሁን ፈጽሙ ይላል አልከኝ አይደለ? ያንን መዳን ካልፈጸመስ ያ ሰው ካልፈጸመ ያው ኦልሬዲ ያጣላ። ምን ሲጀመርም አልዳንም። ጎበዝ ሲጀመርም አልዳንም ነው ወይ? ሲጀመርም አልዳንም ያ ሰውዬ። ኦኬ ሲጀመርም አልዳንም ነው እንጂ ሳንክቲፊኬሽን ላይ ፌል አድርጎ አይደለም ማለት ነው። ኦኬ ምን መሰለህ አሁን ኦልሬዲ አንተ በክርስቶስ ስታምን ጸጋው አለ፣ ጸጋው ያግዛል። አንተ በእውነተኛ በክርስቶስ ካመንክ ከራስህ አይደለም የምትሰራው። ኢየሱስ ክርስቶስም ቃል በቃል ያለኔ አንዳች ነገር ልታደርጉ አትችሉም ብሏል። ስለዚህ በተለይ ሳንክቲፊኬሽን ላይ መዳናችሁን ፈጽሙ መዳናችሁን ፈጽሙ ብሎ ሐዋርያ ቅዱስ ጳውሎስ መዳናችሁን ፈጽሙ ብሎ ሐዋርያ ቅዱስ ጳውሎስ ተናግሯል አልክ። ጥሩ ትክክል ነው። መዳናችሁን ፈጽሙ ማለት መፈጸምም አለመፈጸምም ለሚችሉ ሰዎች ነው እየተነገራቸው ያለው። ስለዚህ ለዛውም በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ነው ያላቸው። ስለዚህ አንተ ምን አልክ? እነዚህ ሰዎች ሊፈጽሙም ላይፈጽሙ መብቱ አላቸው አይደል? ቃዶች ነው ወይስ አለመፈጸም አይችሉም? ብራዘር እኛ እኮ ሰው ስንሆን እኮ የራሳችን የሆነ ነፃ ፍቃድ አለን እኮ አንድ ነገር አለማድረግ። እነዛ ሰዎች የዳኑ ናቸው ወይስ ገና ያልዳኑ ሰዎች ናቸው? መዳናችሁን ፈጽሙ የሚላቸው መዳናችሁን ፈጽሙ ብሎ ያላቸው የዳኑትን ነው። ስለዚህ ካልፈጸሙ እነዚህ ሰዎች ድህነታቸውን ያጡታል ወይስ አያጡት? ኦኬ ቢፈጽሙት እኮ ከራሳቸው አይደለም፣ ጸጋው ያግዛቸዋል እኮ ነው ያልኩት። እኔ ከራሳቸው ነው ከሌላ ነው አልጠየኩም። እና ከራሳቸው መዳናቸውን ባይፈጽሙ ለራሳቸው የምትሰጠው ባይፈጽሙ ምን ይሆናል? ኦኬ ልመልስልህ። አሁን ከራሳቸው ያንን መዳን ካልፈጸሙ ለምንድን ነው ለራሳቸው ክሬዲት የምትሰጠው? ምክንያቱ ፈጽሙ የተባሉት እነሱ ናቸው ወይስ አይደሉም? ምንድነው ፈጽሙ የተባሉት እነሱ ናቸው፣ ግን በራሳቸው መፈጸም ይችላሉ ወይ? መፈጸምም አለመፈጸምም መብት አላቸው የላቸውም? እነዚህ ሰዎች እየነገርኩህ እኮ ነው። ካልፈጸሙ ምን ብለህ ነገርከኝ? እሺ አንተ ልጠይቅህ መጀመሪያ መልስልኝና ቃዶች መልስ። ፈጽሙ የተባሉ ሰዎቹ ናቸው። መፈጸምም አለመፈጸምም ይችላሉ ወይስ አይችሉም?
ደጋግመህ እየጠየቅክ እኮ ነው። አንድ ጥያቄ መለስኩልህ። አንተ ግን እየመለስክ ስላልሆነ ነው ደግሜ የምጠይቅ። መልሳ ታዲያ ደግሜ ስጠይቅ መልስልኝ። መፈጸም አለመፈጸም ይችላሉ ወይስ አይችሉ? መፈጸም አለመፈጸም ይችላሉ። ጎበዝ። ያልፈጸሙት ምንድነው የሚገጥማቸው ነው ጥያቄው። ኦኬ፣ ግን እንዲፈጽም የሚያደርግ ጸጋ አለ። እንዲፈጽሙ የሚያደርጋቸው ጸጋ አለ። እሱን አልጠየኩም። ያልፈጸሙ ሰዎች መፈጸምም አለመፈጸምም ይችላሉ ብለኛል። ያልፈጸሙ ሰዎች ምን ይገጥማቸዋል ነው ጥያቄው። ኦኬ፣ እየመለስኩልህ ነው። መጀመሪያ እንድትሰማኝ እፈልጋለሁ። ምን መሰለህ? አልመለስክም እኮ እየመለስኩልህ። አንዴ ድል ስጠኝ። ቆይ እነሱ እንዲፈጽሙ የሚያግዛቸው ካዶሽ ይኸውልህ፣ አሁን ይኸውልህ በጣም ሲምፕል ነገር ነው። የእኛንም ጊዜ እየበላ ያለ ይመስለኛል። እሺ እሱን ልጠይቅህ መጀመሪያ። አሁን እኮ ይኸኛውን እኔ እኮ መጀመሪያ የጠየቅኩትን አልመለሰልኝም ሲጀመር። ቆይ ይኸውልህ ካዶሽ፣ አሁን ከዛ አንተ እሱ የሚጠይቅ መልስና እኔም ደግሞ በተለይ ደግሞ ልጠይቅ ብለህ ትጠይቀዋለህ። ሲምፕል ነገር እኮ ነው። አሁን ስንት ጥያቄ መለስኩለት እኮ። አሁን ሲጀመርም ለመጠየቅ ነው የገባሁት አይደል? አንተ እኮ መጽሐፍ እኮ ልትሞግት ነው የገባው እኮ። ልሞግት አይደለም ጥያቄ ያለኝ ብዬ ነው የገባሁት። ከዛም በኋላ ጠየቀኝ እሱ ራሱ። የጠየቅኩትን አልመለሰልኝም። አሁን የጀመርነው በአጭሩ ጨርስና ባይዘው እስካሁን ብትመልስ ማለት ነው በጣም አጭር በጣም ቀላል ራሴ የጠቀስከው ጥቅስ እኔ የጠየቅኩ ማለት ነው። ብትመልሰው በቃ ፔሪድ እኮ እንጨርሳለን። እነዚህ ሰዎች እንዴ መዳናቸውን እኮ ፈጽሙ ተብለናል አልክ። በጣም ጥሩ የጠቀስከው ጥቅሱ አንተ ነህ። ስለዚህ እነዚህ ሰዎች የዳኑ ናቸው አስቀድሞ ትክክል ብለኸኛል። ስለዚህ እነዚህ ሰዎች ሐዋርያ ቅዱስ ጳውሎስ በመፍራት በመንቀጥቀጥ መዳናችሁን ፈጽሙ ብሏቸዋል። መፈጸምም አለመፈጸምም መብት አላቸው እነዚህ ሰዎች። መብቱ ስላላቸው ነው እየፈራችሁ እየተንቀጠቀጣችሁ መዳናችሁን ፈጽሙ ከእናንተ ጋር ከተለየሁም በኋላ ብሎ ሐዋርያ ቅዱስ ጳውሎስ እየነገራቸው ነው። ቀጥሎ ክፍሉ ምን ይላል? አንዴ መጀመሪያ ጥያቄን ስማኝና ከዛ በኋላ ትመልሳለህ። ስለዚህ ሐዋርያ ቅዱስ ጳውሎስ በመፍራት በመንቀጥቀጥ መዳናችሁን ፈጽሙ ያላቸውን ሰዎች መዳናቸውን ባይፈጽሙ ምንድን ነው የሚገጥማቸው ነው ጥያቄ። ኦኬ እሺ፣ አሁን አንዴ ላውራሽ። አሁን ድርስጠኝ ቀጥሎ ምን ይላል ፈጽሙ ካለ በኋላ ስለ በጎ ፍቃድ መፈለግንም ማድረግን በእናንተ የሚሰራ እግዚአብሔር ነው እና ይላል። ስለዚህ እነሱ በራሳቸው ይሄንን መዳናቸውን መፈጸም አይችሉም። እንዲፈጽሙ የሚያግዝ ጸጋ አለ። ክርስቶስም ቃል በቃል ያለ እኔ አንዳች ነገር ልታደርጉ
አትችሉም ብለዋል። ስለዚህ አሁን እነሱ ለሚፈጽሙት ለምንድን ነው ለራሳቸው ክሬዲት የምትሰጠው ነው የኔ ጥያቄ። አሁን ሰዎች ለሚያደርጉት ለራሳቸው በጸጋ ታግዘው ለሚያደርጉት ክርስቶስ ነው እንጂ ያደረገው እነሱ ያለው በጎ ነገርን የሚያደርግ እግዚአብሔር ነው እንጂ ለምንድን ነው በራሳቸው ስራ ነው የሚድኑት የምትለው ነው የኔ ጥያቄ። አሁን ለዛ ነው ሳንቲፊኬሽን የሚለው በጸጋ ታግዘን ደህና ግን ባይዘይ ደህና ነህ አይደል? እኔ በራሳቸው ክሬዲቱ እነሱ ይውሰዱ ማን አለ እንዴ? ራስህ የጠቀስከው ጥቅስ ጠቅሼ መፈጸምም አለመፈጸምም ይችላሉ እነዚህ ሰዎች ስልህ አዎ ብለኸኛል አላልከኝም? ብለሃል አላልክም? መፈጸምም አለመፈጸምም ይችላሉ። የሰው የራሱ የሆነ ፍቃድ አለ። እሺ ቆይ አንዴ እኮ ካዶሽ ሳዘለው 12ን ሳዘለው ቀላል እኮ ነው ካዶሽ። እኛም ጋር ጊዜያችን ሳትፈጅ ባይፈጽሙ ወደ 13 ሰዓት ቁጥር 12 ላይ ባይፈጽሙ እነዚህ ሰዎች ምን ይሆናሉ ነው? እሺ የፈጸሙ ሰዎች መዳናቸው በመንቀጥቀጥና በመፍራት የፈጸሙ ሰዎች ይደራሉ ካል ያልፈጸሙ ሰዎች ምን ይሆናሉ? ያ በቃ ዛቲዝ ባይዘዌ እሱ ነው ጥያቄው። ኦኬ ያልፈጸሙ ሰው የሚባል ነገር የለም። አሁን እዚህ ቃል ቀጥሎ ክፍሉ ራሱን በራሱ እኮ ያብራራሉ። ስለበጎ አለመፈጸም አይችሉም ደግሞ አሁን ቆይ አለመፈጸም አይችሉም ነው ስለበጎ ፍቃድ ማድረግም በእናንተ የሚሰራ እግዚአብሔር ነው ይላል። መጀመሪያ ሰዎች ኖ እግዚአብሔር ለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው። ትክክል ነው። አሁን እኔ በእነሱ ወይም ደግሞ በክርስቲያኖች ላይ አድሮ የሚሰራው ማን ነው አይደለም ጥያቄ። እነዚህ ሰዎች መዳናቸው ሲፈጽሙ ኦፍ ኮርስ የእግዚአብሔር ጸጋ ያግዛቸዋል፣ ይረዳቸዋል። ይህ ምንም ጥያቄ የለው። ሐዋርያ ቅዱስ ጳውሎስ ግን እያስጠነቀቃቸው ያለው ያው እዚህ ጋር በመጥፎና በጠማማ ትውልድ መካከል ያለን ክፉ ማድረግም ክፉ ማሰብም ነውር ማድረግም እነዚህ ሰዎች ስለሚችሉ ነው። እንዲህ ሳታደርጉ አድርጉ፣ ስሩ፣ መዳናችሁን ፈጽሙ እያላቸው ያለው ሐዋርያ ቅዱስ ጳውሎስ። እነዚህ ሰዎች ሐዋርያ ቅዱስ ጳውሎስ እንዲህ ብሎ አዘዛቸው። እግዚአብሔርን ጠይቅ። ምክንያቱም ያው ሰው ሲወድቅ ንስሐ ስላለ ቆይ አንድ ምን መሰለህ፣ አንዴ ሰው አንተ እንዳልከው ሲጀመር ጸጋ አለ ባይገቡ ማለት እኮ ነው። ማለት ባያደርጉ ማለት ንስሐ ባይገቡ ባይመለሱ ምንድነው መጨረሻቸው? እነሱ ሲጀመርም ያልዳኑ ናቸው ንስሐ ማይገቡት አልኩ። ኧረ ቆይ ቃዶሽ አሁን ሲጀመርም ከመጀመሪያው አልዳኑም ደግሞ አለ ማለት ነው። ስለዚህ ሐዋርያ ቅዱስ ጳውሎስ ለምን እነዚህ ሰዎች የዳኑ ከሆኑ እንዲህ አድርጉ ብሎ መናገሩ ለምን አስፈለገም? ምክንያቱም አንድ ሰው ከዳነ የማይሳሳት ከሆነ አስቀድሞ ከዳነ የማይሳሳት ከሆነ ከዳናችሁ ታደርጋላችሁ፣ ካልዳናችሁ ሲጀመር አታደርጉም ብሎ ለምን አይተዋቸው? እንዲህ አድርጋችሁ መሰለ ሰው ሲጀመር ከራሱ ተነስቶ በጎ ነገርን ማድረግ አይችልም አልኩ እኮ። እግዚአብሔር ፈጽሙ የተባሉት እነማን ናቸው? ምንድነው የሚለው? ፈጽሙ የተባሉት እነማን ናቸው? ቀጥሎ ምን ይላል? ቀጥሎ ያለው ለምንድነው ማታነበው? ፈጽሙ የተባሉት እነማን ናቸው? ከዛም በኋላ ቀጥሎ ምን ይላል? ከዛ በኋላ የሚለው ይመጣል። መጀመሪያ ይሄ መልስ እንዴ ፈጽሞ ካሉ በኋላ እኮ ይናገራል እኮ ክፍሉ ራሱ። እነማን ናቸው ፈጽሙ የተባሉት? የዳኑት ናቸው ፈጽሙ የተባሉት። ኦፍ ኮርስ ኦኬ። መፈጸም አለባቸው ወይስ የለባቸውም? አሁን መፈጸም የለባቸውም እያልኩ እኮ ነው። የለባቸውም እያልኩ አይደለም እኮ ሰምተኛል። መፈጸም አለባቸው እያልኩ ነው። አለባቸው። አለመፈጸም ግን ይችላሉ ወይስ አይችሉም? እነዚህ ኦልሬዲ የዳኑ ናቸው ያልዳኑ? እነዚህ ኦኬ በራሳቸው አይደለማ የሚፈጽሙት እኮ በራሳቸው አለማድረግ ይችላሉ ትል ነበር፣ ግን በራሳቸው አይደለማ እነሱ። ስለዚህ አሁን ደግሞ አለመፈጸም አይችሉም እያልክ ነው? ያው አላ ቀጥሎ ይላል በጎ ነገር ማድረግም መፈለግም። ስለዚህ አለመፈጸም አይችሉም ነው እነዚህ ሰዎች ፈጽሙ ያላቸው። እንደው አለመፈጸም አይችሉም ጭራሽ እነዚህ ሰዎች አይደል? እንግዲህ ሰው የዳነው ያው ኃጢአት ለመስራት አይደለም በቅድስና ለመመላለስ ነው። ለምንድን ነው ክፉ ሳታንጎራግሩ ክፉን ሳታስቡ ሁሉን አድርጉ ያለው? ክፉ አለማሰብ አለማንጎራጎር አይችሉም እኮ ማለት ማንጎራጎርም ክፉ ማሰብም እነዚህ ሰዎች አይችሉም ማለት ነው አይደል? በአንተ አስተሳሰብ አላልኩም፣ እንደዛ አላልኩም። ክፉ ሊያስቡ ይችላሉ። እሻውን ጠይቅሽ አሁን ክፉ ሊያስቡ ይችላል። እሻውን መልስልኝ አልኩ እኮ አሁን በቃ ወረዲ ምን እንደዚህ አይነት ሰው ከፈሱ ጋር የተጣላ ይባላል። ባይዘው በአገራችን ነው ፍቀድለት እስቲ ይጠይቅ። አዎ እንደዚህ ከራሱ ጋር ከተጣላ ሰው ጋር ከመውረስ ይጠይቅሽ። እሺ ልጠይቅ። ለምሳሌ ኦኬ አንተ ለምሳሌ አሁን የዳንክበትን ቅጽበት አድኛለሁ ስትል የዳንክበትን ቅጽበት ታውቃለህ?
አሁን ሞመንታሪ አይደለም እያልኩ ነው እኔ። ቅጽበት የሚባል ነገር የለም። ኦኬ የዳንክበትን ሰዓት ታውቃለህ? የዳንክበትን ሰዓት ቅጽበት የለም። ኦኬ ሰዓት ታውቃለህ? ቅጽበት የሚባል ሄሬሲ ነው በእኛ እያልኩ። ኦኬ ስለዚህ ድኛለሁ የሚል ትምህርት በኦርቶዶክስ የለም ነው? ለምንድን ነው ማን ድኛለሁማ እላለሁ። ቅጽበት ግን ያን የዳንክበትን ሰዓት ታውቃለህ? ቅጽበታዊ ካልሆነ ሰዓት አትጠይቀኝ ስለ ቅጽበት። ቅጽበት የሚባል ሄሬሲ ነው በእኛ። እንደዚህ በዚች ቅጽበት፣ በዚች ሰዓት፣ በዚህ ጥያቄ ጠይቅ ካዶሽ በጌታ እንዴ በሰል ያለ የዳንክበት ጥያቄ ኧረ በጌታ ኧረ እንዴ ካዶሽ ድኛለሁ ሲል እኮ አሁን ለምሳሌ እንዴት ነው በላ ጠይቅ እንጂ ሰዓት ምን አስጠየቀ አንተ? ትምህርት አትጠይቅም እንዴ? ምን አገባኝ ከሱ ጋር ያወራው ነው። ቆይ አንተ ቤት ስለሆነ ያገባኝም ግን እኔ እኮ አረካዶ እኛንም አታስወቅሱና በጌታ እንዴ። እሺ አላስወቅስም፣ ችግር የለውም። ግን እኔ እንደገባኝ ነው። ማንም እንደገባው ይመላለሳል መጽሐፍ ቅዱስ የሚለው እንደተረዳው እንደዛ ይመላለሳል። እሺ በቃ ኦሬዲ እሺ የኛ ልቅ አመሰግናለሁ። እሺ አሁን ልጠይቅ ይሆናል። ልቀጥል። ሳንቲፊኬሽን ያው ጃስቲፊኬሽን ግሎሪፊኬሽን ኦኬ ስቃችሁ ጨርሱሽ። እሺ ጨርሰናል። እሺ ቀጥል። ኦኬ እሺ አሁን እሱ ከፋፍሎ ያስቀመጠው ቅድም በሰንጠረዥ ላይ ያየ ነው ሳንቲፊክ ጃስቲፊኬሽን የት ቸርች ነው ይዋል ብራዘር? ቆይ ምን አገባኝ? የት ቸርች ነው የሚሄደው? እሱ ራሱ አይ ቸርችን ነው ቆይ። እሺ አሁን መቀጠል እችላለሁ? ጠይቅ። እሺ ግን ሰዓት ምናምን አትጠይቅ ካዶሽ። ጥያቄ ትምህርት ሰዓት አልጠይቅም። እሺ ችግር የለውም። እሺ አሁን ቅድም በዛ ሰንጠረዥ ላይ ቅድም ያየ ነው ጃስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን ብሎ ከፋፍሎ ያስቀመጠው ያ የኦርቶዶክሳዊ ትምህርት ነው። አይ መጽሐፉን አንብበዋላ? እሺ አንብቤያለሁ። የኦርቶዶክስ ብለው ነው የጠቀሱት ያ ቴብል። አይ ስቴጅ ኦፍ ሳሊቬሽን የኛ ነው ብሎ ትላንትም ሲያወሩ ስለነበረ ነው የጠየቁ። ማን ነው ስቴጅ ኦፍ ሳሊቬሽን የኛ ነው ያለው? ኦኬ ድነናል፣ እየዳንን ነው እንድናለን ብሎ አቀደምም እያልክ አልነበር? ስቴጅ አትበላ። ስቴጅ አይደለም እሱ፣ ስቴጅስ አይደለም። እሺ ስቴጅ ያለው ኦን ሆሊነስ ነው። እሺ ፒዩሪፊኬሽን፣ ኢሊሚኔሽን ምናምን የሚባሉ እነሱ ናቸው ስቴጅስ ኦፍ ሆሊነስ የሚባሉ። በቅድስና ነው ደረጃ እንጂ በመዳን ደረጃ ምናምን እኛ ፕሮሰስ እንጂ ደረጃዎች ብለን አይደለም እንትን የምንላቸው። ኦኬ ስቴጅ ሳይሆን ሂደታዊ ነው፣ ፕሮሰስ ነው፣ ሆል ላይፍ ታይም ስቶሪ ነው ብለን ነው የምንገልጸው እንጂ ስቴጅስ አይደለም። ስቴጅስ ብሎ የገለጸው ፕሮቴስታንት ነው ማለት ነው። መጽሐፍ ቅዱስ የመዳን ቀን አሁን ነው ይላል። ዛሬም እንዲሁም አይልም፣ አሁን ነው ይላል። ስለ የመጽሐፉ ጨረስክ? ወደ መጽሐፍ ቅዱስ እየመጣው ነው አሁን። ከዛም በላይ ስለ መጽሐፍ ቅዱስ አናውራ? እሺ ሲሶ እንዴት ነው ከመጽሐፍ ውጭ? አሁን እንዴት ናችሁ? አንድ ጥያቄ ሲስ ወይ ናቱ ሻ ደህና ነሽ? አለው ከተፈቀደልን አንድ ጥያቄ ልጠይቀው የሆነ ከዛ የዋድን ትጠይቀዋለህ። አንተ አንደኛ እያለን እንድንሄድ ብዬ ነው። ችግር የለውም። አይ አንተን ኧረ ጠይቀኝ ነው ወይስ ጠይቀህ? ኧረ ካዶሽ የዋድን ይጠይቀው ብዬ ነው። እኔ ነው እሱማ ክርስቲያን ወንድሜ ነው። አንተን ነው የምጠይቀህ። ኦኬ እሺ ጎይድ። እሺ የዳነ ሰው ኃጢአት ሊሰራ ይችላል ወይስ አይችልም? እንዴት አይችልም ብራዘር? ምን አይነት ጥያቄ ነው? ኃጢአት ሊሰራ ይችላል። ኦፍ ኮርስ ያው ለዛ አይደል ዮሐንስ ልጆቹ ኃጢአት እንዳሰሩ ይህን ይጽፍላቸዋለሁ። አይ ቅድም ማንም ኃጢአት ቢሰራ ማንም ኃጢአት ቢሰራ በአብ ዘንድ ጠበቃ አለ፣ እሱም ጻድቅ የሆነ ኢየሱስ ክርስቶስ ከአመፃችሁ እንኳን ሊያጥብ ምናምን ብሎ ይላል። እና ማንበብ ትችላለህ፣ ችግር የለውም። ኦኬ አይ ቅድም መጀመሪያውንም አልዳነም ስትል ስለሰማው ስለነበር ነው። ቀጥሉ። አይ ሰው ምንድነው ኃጢአት ለመስራት ነው እንዴ? ያልገባኝ እናንተ እኮ አይ ሰው ኃጢአት ለመስራት ይድናል። ይሄ ፋላሲ ነው የሰራው ማለት ነው። ካዶሽ ነኝ ጠይቅ። ካዶሽዬ ከይቅርታ ጋር እኔም ግራ ስለገባኝ ማለት ነው። የዳነ ሰው ኃጢአት ሊሰራ ይችላል? ካዶሽዬ መለስኩልህ እኮ አልሰማህም? እኔም የምር ግራ ስለገባኝ ነው። እና ኃጢአት እየሰራ በኃጢአቱ ቢጸናስ ይድናል? በቃ እስከ መጨረሻው እሱ ያው በስራ እየካደ ነው አለ። ቲቶ ላይ ላሳይ ይችላለሁ። ስለዚህ የዳነ ሰው በስራው ክዶ ይጠፋል ማለት ነው። ድነቱ ይነጠቃል ማለት ነው ይላል እኮ። እግዚአብሔርን ባልወደዱት መጠን እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው ይላል ሮሜ መጽሐፍ እኮ። ልክ እኮ። ስለዚህ በኃጢአቱ ቢጸና ያ የዳነው ሰው በኃጢአት ቢጸና መጨረሻ ላይ ድነቱን ሳይፈጽም ከዘላለም ሕይወት ይጎላል ማለት ነው። ያ ሲጀመርም አልዳንም
ሰው ኃጢአት ለመስራት አይደለም ነው አልኩ እኮ በቃ ሰው ኃጢአት ለመስራት አይደለም ነው። ምናልባት በክርስትና ዓለም ላይ ኢንኬስ ሊያጠፋ ይችላል ማንም ግን ሲያጠፋ ንሳ አሁን ለምሳሌ ቆይ አንድ እዛው ራእይ ላይ ለምሳሌ የቤተ ክርስቲያን እሺ አሁን ጠየቃችሁ ምን አዶሽ እዛው እኮ ነው አሁን የተጠየቀው ላይ አሁን ለምሳሌ ራእይ 3 ላይ የሰርዲስ ቤተ ክርስቲያን አለቃ ለነበረው ንስሐ ባትገባ ባትመለስ ይለዋል አይደል እግዚአብሔር። ይሄ ሰውዬ ላይመለስ ይችላል ወይስ አለመመለስ አይችልም በጭራሽ? ቁጥሩ አለኝ ሂድና ጠይቆ ወይ ደውለህ እሱን ኦኬ ቆይ ዮሐንስ የኔ ግራ ይገባኝ ማለት ነው። አንድ ናትሽ ቁጥሩ አለኝ ብለዋል። የሰርዲስ ቤተክርስቲያን አለቃ የተባለው ማን ነው? አንዴ ትቀጥላለህ ከይቅርታ ጋር ቁጥሩ አለኝ ብለዋል። ማን ነው የሰርዲስ ቤተክርስቲያን አለቃ? ስሙን ካወቀው ራሱ አንተ ጀግና ነው። እውነት እኔ አላውቀውም አልኩ እኮ ለምን ነው የምጠይቀኝ? ስልኩ አለኝ አላልክም እንዴ? እኔ አሁን እሺው የሰርዲስ ቤተክርስቲያን አለቃው ንሳ ይገባል አይገባም ብዬ እኔ ነብይ አይደለም እንዴት ብዬ ልንገርሽ? እኔ ሊገባ ይችላል ላይገባ ይችላል እኮ ነው እንጂ ይገባል አይገባም እስኪገምት እኮ አይደለም የተጠየቀው። ባትመለስ ብሎ ባትነቃ እንደ ሌባ መጣብሃለሁ ብሎ እግዚአብሔር አምላክ ተናግሯል። ላይመለስ ስለሚችል ነው አይደለ? ባትነቃ ማለት እንዴ አለመመለስ ይችላል ከፈለገ ንስሐ ግባ አይደለም ይለው። ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትምና ይላል። አሁን ይህንን የቤተ ክርስቲያን አለቃ የሆነ ከመጀመሪያው ማልዳንም ነበር ልትል ነው እንዳንተ አባባል። ባይመለስ ባትነቃ ግን እንደ ሌባ መጣብሃለሁ ነው እያለ ያለው እግዚአብሔር። ኦፍኮርስ መዳኑን ያገኘ ነው። ምክንያቱም ምን ብሏል? ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትም ይልና የነቃሁን ሊሞቱም ያላቸውን የቀሩትን ነገሮችን አጽና ይላል። ህይወት የነበራቸው ስራዎች ነበሩት ማለት ነው። ይሄ ሰው የዳነ ግን በስራው እየሞተ ስለመጣ የቀሩት ሊሞቱ ያላቸውን የቀሩትን ነገሮችን አጽና። እንግዲህ እንዴት እንደተቀበልክና እንደሰማህ አየ ተቀብለዋል ሰምቷል መዳንም ማለት አስብ፣ ጠብቀውም ንስሐም ግባ ይላል። ኦኬ የተቀበለው መዳን አለ ጠብቀው እሱ በምን በንስሐ ግባ አለው። እንግዲያስ ባትነቀስ ይኸው ባትገባስ ማለት ንስሐ አለመግባት ይችላል ይሄ ሰው ቢፈልግ። እግዚአብሔርም ለዛ ነው ባትገባ ባትነቃ ምን እንደ ሌባ መጣብሃለሁ በማናቸውም ሰዓት እንድመጣ ከቶ አታውቅም ይላል። ስለዚህ ይወሰዳል ማለት ነው፣ መዳኑን ይጠፋል ማለት ነው። ሰው ከዚህ አንጻር የሚታይ ነው። ቀጥል ናትሻ ሶሪ። ስለዚህ ቃሉ የተሰማል ማለት ስለዚህ ወንድማችን እያልክ ያለው ምንድነው? አንድ ሰው በኃጢአት ወድቆ ንስሐ ካልገባ መጀመሪያውኑም ንስሐ ሳይገባ ቢጻና ከመጀመሪያውኑም አልዳነም ነበር ነው አይደለ? ኦኬ ደግመህ ጠይቀኝ፣ አልሰማሁም ይቅርታ። አሁን አንተ እያልክ ያለው እንዳላሳስት ብዬ ነው። አንተ እያልክ ያለው ለምሳሌ አንድ ሰው በኃጢአት ከወደቀ በኋላ ንስሐ ሳይገባ ቢጻና አልዳንም ከመጀመሪያውም አልዳንም ነበር ማለት ነው። እንደዛ ነው አያልከን። ምን መሰለህ አንድ ሰው ሲጀመር ሲድን አስበው አቅዶ አይደለም ኃጢአት ሰራለሁ ብሎ አይደል ምንድን ነው ምናልባት ኢንኬስ ሊወድቅ ይችላል። በዛ ሰዓት ንስሐ አለ ኦፍ ኮርስ። ግን ባይገባስ ነው አሁን ጥያቄው። ባይገባስ ኦኬ ካልገባማ ሲጀመርም አልዳንማ እንዴት አንድ የዳነ ክርስቲያን ቆይ ንስሐ አይገባም? አንተ ያመጣው አናሎጂ እኮ ሲጀመር ማይሄድ እኮ። ስለዚህ አይ ነው ያንተን ነው የደገምኩል ያኔ የራሴን አላወራውም። ጥያቄ ማን ነው ያንተን እንትን ነው። ስለዚህ በአጠቃላይ አርቲኩሌት ሳደርገው አንድ ሰው በኃጢአት ሊወድቅ ይችላል፣ ግን ንስሐ የማይገባ ከሆነ ወይ ደግሞ በንስሐ የማይመለስ ከሆነ መጀመሪያውንም አልዳንም ነበር ነው። የዳነ ክርስቲያን ኦፍ ኮርስ ንስሐ የማይገባበት ምንም ምክንያት የለም። እሺ ስለዚህ አሁን ይህን ጥያቄ ተቀበል። የዳነ ሰው ብርሃን የበራለት ነዋ ወይ ደግሞ ሰማይ ስጦታን የተቀበለ ነዋ የዳነ ሰው ኦፍ ኮርስ ያ። እሺ ዕብራውያን 6 አንድ ዮሐድ ያውጣልኝ። ኦኬ 6:4 ያለውን ነው አውጣ። እሺ አንድ ጊዜ ብርሃን የበራላቸው ሰማያዊንም ስጦታ የቀመሱት ከመንፈስ ቅዱስ ተካፋዮች ሆነው የነበሩት እነዚህ የዳኑት ናቸው አይደለም? ቀጥል ክፍሉን አንብብ። ችግር አይ መጀመሪያ መልስልኝ። ቆይ የዳኑ ናቸው ግን ቆይ በጣም አሪፍ ክፍሉ ለማን እንደሚናገር ስፔሲፊክሊ ይናገራል። ቀጥል ችግር የለውም እሱ እናየዋለን። እሺ አሁን እነዚህ ይኸው የዳኑት ናቸው። እሺ ከመንፈስ ቅዱስ ተካፋዮች ሆነው የነበሩት እሺ መልካሙን እግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱት ሊመጣ ያለው የዓለምን ኃይል የቀመሱት ሊመጣ ያለው የዓለምን ኃይል በኋላም ደግሞ የካዱት እንደገና ለንስሐ እነርሱን ማደስ የማይቻል ነው። ለራሳቸው የእግዚአብሔርን ልጅ ይሰቅሉታል ያዋርዱትማል።
ይሄ የተነገረው ስፔሲፊክ ኢየሱስ ክርስቶስን የሰቀሉት ስለሰቀሉት ነው እንጂ ቆይ የነገርኩህ እኮ ነው ብራዘር። ኧረ ክፍሉን አብራሩ አላልኩም። ቆይ አንዴ ስለ አይሁዶች ነው ሊል እኮ ነው እኮ ይሰቅሉታል፣ ያዋርዱታል። ኧረ ቆይ ብርሃን በርቶላቸዋል፣ ሰማይ ስጦታን ቀምሰዋል፣ እነሱ ከመንፈስ ቅዱስ ተካፋይ ሆነዋል። ለአይሁድ አይደል ኢየሱስ ክርስቶስ ከአይሁድ ወገን አይደል እንደሚመጣ የተነገራቸው? አይ ስለ ወገኑ አይደለም። በነገርህ ላይ እኛም በክርስቶስ ያመንን የአብርሃም ዘሮች ነን። ምንም እንትን አይደለም፣ እሱን አይደለም ጥያቄያችን። ገላትያ እንደሚናገረው ምዕራፍ 3 ማለት ነው። አሁን ጥያቄን ወደዚህ ልመልሰው፣ ሽፍት አታርገው። ከመንፈስ ቅዱስ ተካፋይ የሆኑት ክርስቲያን ናቸው አይደሉም? ኦኬ፣ እዚህ ጋር ቆይ ካሉን ቆይ ቀጥታ ነው የምጠይቅህ። ከመንፈስ ቅዱስ ተካፋይ የሆኑት ክርስቲያኖች ናቸው አይደሉም? ክርስቲያን ናቸው አይልም ክፍሉ። ከመንፈስ ቅዱስ ተካፋይ የሆኑት ክርስቲያኖች ናቸው። ክርስቲያን እኮ ከክርስቶስ ስቅለት በኋላ የተጀመረ እኮ ነው ብራዘር። ስለዚህ እያልከን ያለኸው ሰማያዊ ስጦታ የሚቀምሱ ከመንፈስ ቅዱስ ተካፋይ ሆኑ ከክርስቶስ ውጭ የተጻፈው እኮ መጽሐፉ ራሱ የተጻፈው ኦኬ እኮ የተጻፈው ለ12ቱ ለተበተኑት ለአይሁዶች ነው የተጻፈው ክፍሉ። ልንገራው። ኧረ ወንድሜ ቆይ አንዴ። ከመንፈስ ቅዱስ ተካፋይ ነበሩ በክርስቶስ። ቆይ አንዴ ካዶሽ ፕሊስ አንዴ። በክርስቶስ ያላመነ ሰው ከመንፈስ ቅዱስ ተካፋይ መሆን ይችላል እንዴ? ኦኬ እና አይሁዶች የመንፈስ ቅዱስ ተካፋይ አይደሉም እያልከኝ ነው? ከመንፈስ ቅዱስ ተካፋይ ምን ማለት ነው? መንፈስ ቅዱስ የተቀበሉ ማለት ነው። በኦልድ ተስተመንት መንፈስ ቅዱስ የለም። መንፈስ ቅዱስ በምልአት የወረደው በአዲስ ኪዳን ነው አይደለም? በብሉይ ኪዳንም ይሰራ ነበረ። መንፈስ ቅዱስ አይሰራም አላልኩም። መንፈስ ቅዱስ ተቀብለዋል በብሉይ ኪዳን። ኦኬ አልተቀበሉም። የለም መንፈስ ቅዱስ የሚባል መንፈስ ቅዱስን አልተቀበሉም። መንፈስ ቅዱስ ኦፍኮርስ በአዲስ ኪዳን በቤተክርስቲያን ሲመሰረትም እንደመጣ አውቃሉ። ግን በብሉይ ኪዳንም እግዚአብሔር ለተለያየ አገልግሎት ሲባል መንፈስ ቅዱስ እንደሚመጣ ይነገራል። ከፈለግ ይችላል። ቆይ ዮሐዴ፣ እዚህ ክፍል ላይ መንፈስ ቅዱስ የመጣው አላለም፣ የተካፈሉት ነው ያለው። መንፈስ ቅዱስ የተቀበሉት ማለት ነው። መንፈስ ቅዱስ መካፈል ማለት መንፈስ ቅዱስ መቀበል ነው አይደለም? ቀጥልሽ የራስን ሀሳብ አስቀምጥና ነው አይደለም? ጥያቄ መልስልኝ። አይ ነው መጀመሪያ ጥያቄ መልስልኝ። መንፈስ ቅዱስ መካፈል ማለት መንፈስ ቅዱስ መቀበል ነው አይደለም? መንፈስ ቅዱስን መቀበል አልኩ እኮ። እሺ፣ ስለዚህ ክርስቲያኖች ብቻ ናቸው መንፈስ ቅዱስን የሚቀበሉት? ክርስቲያን ናቸው፣ ክርስቲያኖች ብቻ። በነገራችን ላይ እንደው ዝም ብዬ እንደው ላውራ ብዬ ነው እንጂ መጀመሪያ ምን ብለህ ነበር? ቁጥር 4 ላይ እነዚህ የዳኑ ሰዎች ናቸው ብለህ ነበር። አሁን ነው ሀሳብን የቀየርከው። ኤኒዌይስ ስለዚህ ሰማይ ክፍሉ መልካሙ እግዚአብሔር ቃል ሊመጣ ያለውን የዓለምን ኃይል የቀመሱት ይላል እኮ ብራዘር እኮ ሊመጣ ያለውን የዓለምን ኃይል በኋላም የካዱት እንደገና ለንስሐ እነርሱን ማደስ የማይቻል ነው። ለራሳቸው የእግዚአብሔር ልጅን ይሰቅሉታል፣ ያዋርዱት ማል ይላል። ማንን የካዱት? አንዴ ብርሃን ከበራላቸው በኋላ ሰማይ ስጦታ ከተቀበሉ በኋላ መንፈስ ቅዱስ ከተቀበሉ በኋላ ማንን የካዱት? ማንን ነው የካዱት? ማንን የካዱት ይላል? ክዶ አይደል የሰቀሉት ኢየሱስ ክርስቶስን። አይ በጌታ ስም እዚህ ክፍል ላይ በኋላ የካዱት አለ። መጀመሪያ ብርሃን በርቶላቸው መንፈስ ቅዱስ ተቀብለው ከዛ በኋላ የካዱት ማንን ነው? መለስኩልህ እኮ እንግዲህ ያው አንተ ልትቀበል አትቀበል ትችላለህ። እሺ፣ ስለዚህ ክርስቶስን የሰቀሉት አይሁዶች መጀመሪያ ብርሃን በርቶላቸው ነበር ማለት ነው። እንግዲህ ክርስቶስ ከነሱ ወገን መሰለኝ የመጣው። ብርሃን መብራት ምን ማለት ነው? ብርሃን ማለት አልገባኝም። ቆይ ምን እንዴት ትረዳዋለህ? ቆይ እስቲ ሌላ ወንጌል አማኝ ጠይቅና እኔ አረካዶሽ እኛን ማታሱ ሌላ ወንጌላዊ አማኝ ነው። አዲሱ መደበኛ ትርጉምን እናንብብለት እንጂ ይሄማ በአማኝ እኮ አይደለም። በነገር ላይ ሲስ መጀመሪያ ምን ብሎ ነበር? ቁጥር 4 ላይ እነዚህ የዳኑ ናቸው ብሎ ነበር። እኔ ብያለሁ እኮ እኛንም አታስወቅሱን። ምክንያቱም እኔ መጀመሪያ ተናግሬያለሁ። ካዶ እሱ አንተ የወንጌል አማኝ አይደለም። እስከመቼ እኔ አይደለም? እሺ አንተ ተጠምቀሃል፣ አይተናል። ኦርቶዶክስ ነህ አንተ። እስቲ ቆይ ሲሲ አዲሱ መደበኛ ትርጉም የእንትና ስልክ አለኝ አልከሰው አንተ ሲጀምር ባይዘው የሚያወራ ሰው ስላጣ ዝም ብለህ የምትገባ ነው የሚመስለኝ። እኔ ሳስብ የሰርዴሱ ቤተክርስቲያን ስልክ አለኝ ካልክ በኋላ ጭራሽ ደግሞ ሲጠመቅ አይተናል። ያርግልህ ሲስ ምንም አለ። እሺ አዲሱ መደበኛ ትርጉም ትቀበለዋለህ? ካዶሽ አሁን እሱ ሲስን እሺ ያው ላንብብልህ። እሺ ይህ ክፍል አስመልክቶ የሚሰጡ የታወቁ ትርጓሜዎች ይላል። ክፍሉ የሚናገረው በእርግጥም
እስቲ ቆይ እስቲ የሆነ ላይት ቦግ አድርጌ ላሳይ እንጂ የሚታይ ራሱ አይመስለኝም። ቆይ አንዴ ቆይ እያወራው ነበር እኮ ሚዩት አድርጌ። ይታያል አሁን በደንብ ነው ይታያል። እሺ ኦኬ። እስክርቢቶ ደግሞ እንትን ይላል እዚህ ጋር የሚታያችሁ ከሆነ ዕብራውያን መልእክት ነው። ያው እዚህ ጋር ከላይ በቻርጅ ተጠቁመን ያደ ቻርጅ ካለ በቻርጅ የሆነ ሰክቼዋለሁ። እሺ አይ የአንተሽ ምክር እንዴ! ኧረ አሁን ይታያል መሰለኝ። ግን እንደዚህም ኖርማል ነው ይሄ ነገር። እሺ እንዲህ ይላል ክፍሉ የሚናገረው በእርግጥ ድህነታቸው ስላጡ ሰዎች ነው። በእርግጥ ቃሎች ትቀበላለህ? ድህነታቸው ስላጡ ሰዎች ነው የሚያወራው አለ። አንዴ ትቀበላለህ? አንብብ፣ ቀጥል፣ አንብብ፣ ችግር የለውም ብሎ አንተ ዝም ብለህ ቀጥል አንብብ ትላለህ። አንደኛ ክፍሉ የሚናገረው በእርግጠኝነት ድህነታቸው ስላጡ ሰዎች ነው ይላል። ትቀበላለህ ወይ? ብሎ ይቀጥላል እኮ። ሁለተኛው ሄዳለሁ። መጀመሪያ አንደኛው ትስማማለህ? አትስማማ? ለምንድን ነው ቆይ እንደዚህ ጠይቀኝ በሙሉ ለምን ክፍሉን አታውቅም? እየጨረስን እንሂዳ። አንደኛው የመጀመሪያ ትርጓሜ ክፍሉ የሚናገረው በእርግጥ ይታያል። በእርግጥ ማለት ኤግዛክትሊ ወይም ደግሞ በእርግጠኝነት ማለት ነው። ድህነታቸው ስላጡ ሰዎች ነው ይላል። ትቀበላለህ ወይስ አትቀበልም? አስረግጬ እየነገርኩህ እኮ። አልመልስልህም። አንብብ ክፍሉን በሙሉ አንተ ሲጀመር። እሺ ሁለተኛ እንሂድ እስኪ። በመንፈሳዊ ሕይወታቸው ብስለት ያላሳዩትን የዕብራውያን አይሁዶችን ቢሆን ደስ ይል ነበረ። የዕብራውያን ክርስቲያኖችን በነገር ሁሉ እያደጉና እየበሰሉ መሄድ እንዳለባቸው የሚያሳስብ ሲሆን ይህ ሳይሆን ቢቀር ግን እግዚአብሔር እንደሚቀጣቸውና እንደሚፈርድባቸው የሚገልጽ ግምታዊ ሐሳብ ነው ይላል። ሁለተኛው ውስጥ ትቀበላለህ? ማነው ቅዱስ? ሁለተኛው ደግሞ ደካማ የሆኑ የዕብራውያን ክርስቲያኖችን የሚመለከት ነው ይላል። ትቀበላለህ? እሺ አጅሬ እስቲ ከፈተው ማይክ ትቀበላለህ? እሱ መጀመሪያ ኧረ አንተ የት ሀገር ሄኖክ በል አይ ሲጀመር ይሄ አንተ ትቀበላለህ ወይ አላለኝም። የአዲሱ መደበኛ ትርጉም እቀበላለሁ ብለህ ጀምረህ አንተስ ትቀበላለህ ወይ ትላለህ እንዴ? በል አንተ አንብብ እሺ። ተማር እባክህ። ሲስ የሚያውቅ ሰው ምናምን ገብቶ ብናወራ ይሻላል። ያለው እኮ መጀመሪያ አሪፍ ነው። ሁሌም ፐርሰናል ነው የምታደርገው፣ ደስ ይላል ብቻ። ለምንድን ነው የሚያወርደኝ? ከእሱ ጋር ያወራው ነው። አንዴ አትግባ ቤት ቆይ ከመጽሐፍ ቅዱስም እየተነበበ ካልተቀበልክ ማለት ቆይ ያለመቀበል መብት ነው። አሁን እኮ ነፃ ፈቃድ አለ መቀበል መብት ነው። ግን ይኸውልህ ግልጽ የሆነ ነገር ላይ ግን ለውይይት ግልጽ የሆነ ነገር ላይ እኔም እኮ እሱን እያልኩ እኮ ነው። አሁን ክፍሉ እኮ ግልጽ እኮ ነው። ስለማን እንደሚነገር አሁን ኦልሬዲ ዲቤተብል ክፍል ነው ሲጀመርም። ግን እኔ የራሴን አመለካከት ነው ያስቀመጥኩት። ብዙ ሰዎች ራሽ እስቲ ቆይ አንዴ በእስቲ በማዘንድ ነው ዲቤተብል የሆነው ይሄ ክፍል በጣም አሁን በተለይ በፕሮቴስታንትም በኦርቶዶክስም ያው ማን በኦርቶዶክስ እሺ፣ በኦርቶዶክስ በማ አንተ አሁን ምን ብለህ ታምነኝ ክፍል አሁን አንተ እንዳልከው የፈታ አለ። አንተ አሁን በመንፈስ ቅዱስ እንዳለ ታምናለህ። ዲቤቴብል በማን ነው? ቅዱስን የቀመሱት ይላል። አሁን ዲቤቴብል በማን ነው? ስኮላር ጥቀስ ወይ ስኮላር ጥቀስ ወይ አባትህ
አንተው በመንፈስ የኔንቶና ካዶሽ አሁን ዲቤቴብል ነው እንደው ምናምን አልክ እኮ በማዘንድ አንተ ትቀበላለህ። በነገራችን ላይ ጥያቄው ዕብራውያንን ማጻፈው አይደለም ጥያቄው። እሺ ማነው ጸሐፊው ሳይሆን ጥያቄው ይሄ ክፍል ዲቤቴብል የሆነው በማዘንድ ነው። እና መልስልኝ አንተ ምን ብለህ ነው ይሄን ክፍል? መልስ የለህም። በቃ ሌላ ሰው ጋር እንቀጥል። አሁን አሰልቺ እንዳይሆን ከሌላ ጋር እንቀጥል። አንተ እኮ ነው የምታሳዝነኝ። ይሄ የራሱ መጽሐፍ ሁለቱም እስቲ ቀጥል ብለውኝ ሁለተኛ አንተ ሲጀመር መቻ አልጨረስክም። እኔ በነገራችን ላይ ጥያቄ ነው ለምዶ የምትፈሩት? በቃ ረካዶች በቃ ሞዴሬተር ያለው የለም እንዴ? በጌታ ሰው ያፍራል እኮ አንተ አንዳንዴ ወይ አያፍር ወይ አይፈራ። አንዳንዴ እኮ ሰው ሼም እኮ ይዘዋል አይደል? ጭራሽ አልጨረስከውም ይለኛል እንዴ? ኮመንት እንትን ዮሐዴ ሰምተሃል? ዲቤቴብል በማዘንድ ነው የሆነው ስል በአንተና በዮሐዴ መሀል ዲቤት እንግባ እንዴ? የውይይት ጥሪ ዕብራውያን 6 እኔ አይሁዳዊ ናቸው እንትን ናቸው ያላመኑ ናቸው ላለ አስቂ ነው። በነገራችን ላይ እንትን ላይ ኮመንት ላይም እንትን የሚል ኮመንት አይቻለሁ። እዚህ ጋር የካዱት ነው የሚለው እንደው ኃጢአት አይልም በኃጢአት አይልም የካዱት ነው የሚል ኮመንት አይቻለሁ። በነገራችን ላይ ከኃጢአት አንዱ መካድ ነው። እሺ መካድ እግዚአብሔር ላይ ማመፅ ነው፣ ኃጢአት ነው እና አንድ ነው። ይኸው አሁንም ትጽፋለህ ለአማ ሰበክታኒ መካድ ኃጢአት ነው፣ ክህደት ኃጢአት ነው በነገራችን ላይ። እሺ ማን ነው? ቀጥሎ። እሺ ገስት ላይ ያላችሁ ሌሎች ሰዎች ትታቱኛላችሁ። ሄኖክ አለ። ኦኬ ነው ሲስ አለው፣ ግን ከስራ ጋር ስለሆንኩ ለማውራት ትንሽ አይመቸኝም። ለዛ ነው ግን ካዶች የሚባለውን አንተ ስለምታውቀው ምንድነው እንደዚህ ዝብርቅርቅ ያለ ነገር ምንድነው የሚያወራው ብዬ ነው እኮ እኔ ግራ ቢገባኝ። እንግዲህ ታውቃለህ መቼም እዚህ አሁን የዕብራውያን ክፍል አሁን እየተነገረ ያለው ክፍል ላይ ያው የተለያየ እንትን ነው ምልከታ ነው ያለው። እኛ ጋር እንደ ማስጠንቀቂያ የተሰጠ ነው ተብሎ ይታያል። አብዛኞቹ እንደዛ ነው የሚመስሉት አይደለም። መጀመሪያ እኮ ሲጀምር ራሱ እኮ ምን መሰለህ ያለው እኮ እንደው መጀመሪያ እሱ ሲል የነበረው ኢየሱስን የሰቀሉትን አይሁዳውያንን ነው አለ እኮ። መጀመሪያ የሰቀሉትን አይሁዳውያን ነው አለ። አሁን መጽሐፉ ደግሞ በደንብ እየተነበበ ሲመጣ እንደውም የአዲሱ መደበኛ ትርጉም ሲወጣ ይሄ ክፍል ዲቤተብል ነው፣ አንዳንዶች እንደዚህ ብሎ ይተረጉማሉ፣ አንዳንዶች እንዲያ ብሎ ይተረጉማሉ የሚለውን ነገር አነሳ። ግን ኦልሞስት አንዳንድ የሚያነሳቸው ነገሮች ቀላልና ግልጽ የሆኑ ነገሮች ላይ የሆነ ግራም ያጋባ ነገር ነው የሚያሳየው። ኤኒዌይስ እሱ ይቆያል። አሁን ሲሲ አሁን ሄኖክ ነው ያወራ። ሄኖክ አንተ ነው ያወራ አሁን? አዎ እኔ ነኝ። ናታሊ ሰላም ብያ። ይሄንን እንዴት ነህ አለው። ይሄንን ክፍል ክርስቲያን አይደሉም ብሎ ያነሳ ስኮላር የምታውቀው አለ? አሁን ማስጠንቀቂያ ነው፣ ማሳሰቢያ ነው፣ ፕራክቲካል ቴዎሎጂ ነው። እሱ ላይክ አሁን ቅዱስ ጳውሎስ ጽፎታል ብለን እናምናለን። እኛም ፕራክቲካል ቴዎሎጂ ነው ብለን እናምናለን። ለምሳሌ ካየው ከሰማው ነው እንትን ያለው በዛ ፕሬዘንት ዴይ ያየውን የታዘበውን ፕራክቲካሊ ነው ቴዎሎጂውን የሰጣቸው። አሁን የኔ ጥያቄ ምንድን ነው፣ ይሄ ክፍል አንድ ጊዜ ብርሃን የበራላቸው የተባሉት ያላመኑ ናቸው ብሎ ያነሳ አለ ስኮላር የምታውቀው? እኔ እንደዛ አይነት ዲቴል የሆነ እንትን የለኝም። ነገር ግን ዲቤቴብል ነው አንተም ስትል ስለሰማው ነው። አሁን እኔ ዲቤቴብል ነው ሳይሆን እንደዛ አይነት መረዳት አለ፣ እንደዛ አይነት መረዳት አለ። ያው እኮ እንደዛ አይነት መረዳት ያለው ማን ነው? ስለሱ እናውራ ማለት እንደዚህ ሊኖር ይችላል ምናምን። አሁን ምንም እንትን ማስረጃ ማሳይ ቢባል ሞር ሊያመጣ የማይችል ስለሆነ ለምሳሌ
እሺ ልንገርህ። እሺ አንዴ ሄኖኬ ትቀጥላለህ። አንዴ ምን አሁን ማለት ኦንሊ ስክሪፕቸር ሆናችሁ ይሄንን አንዱ ኮንሴፕት ወይም ደግሞ ይህን መጽሐፍ ቅዱስ እንደፈለጋችሁ በተለይ ደግሞ ክርስቲያኖች ናቸውና አይደሉም በሚል ትልቅ መለያየት ውስጥ ከሆናችሁ ማን ነው ራሱ አንድ ሊያደርጋችሁ የሚችለው? በምንድነው አንድ ልትሆኑ የሚችለው? አንድ ራሱ የቻለ ጥያቄ ሆኖ ሳለ እዚህ ክፍል ላይ ያላመኑ ናቸው ብለህ ነው የምታምነው ወይስ ያመኑ ናቸው? እነዚህማ እኮ የቀመሱ ስለምል ያላመኑትን ሰማያዊ እንትን የተካፈሉት ይላል። ያው ተካፈሉ ማለት እንግዲህ ያንን ህይወት ያገኙ ናቸው። በክርስቶስ ኢየሱስ በኩል የተገለጠውን ያንን ህይወት ያገኙ ናቸው። እነዚህ አማኞች ናቸው ብዬ ነው የምረዳው። ነገር ግን ይኸውልህ ለምሳሌ እንደዚህ የሚል ነገር አለ። ከእውነት ተመልሰው ወደ ይሁድነት ወይም ወደ ቀድሞ አኗኗራቸው የሚመለሱ አማኞች ጠንካራ ማስጠንቀቂያ ይሰጣል ይላል። ይህ ክፍል በመጽሐፍ ቅዱስ ውስጥ ለመተርጎም እጅግ አስቸጋሪ ከሆኑ ምንባቦች አንዱ ነው። ቃላቱ ራሳቸውን ለመረዳት የሚቸገሩ ምን እያነበብክ ማብራሪያውን ነው የማነበው። አዲሱ መደበኛ ነው። የምን ማብራሪያ ነው? ማን ነው የጸሐፊ ማለት ነው? ይሄ የአዲስ ኪዳንና የብሉይ ኪዳን ማብራሪያ አጭር እንትን ነው እና እንደዛ አይነት መልከታዎች አሉ ለማለት ፈልጌ ነው። መልከታ እሱ እኮ ተው ነውና አሁን የአንተ ሀሳብ የአንተ መረዳት ለምሳሌ አንድ ጊዜ ብርሃን የበራላቸውን ሰማያዊንም ስጦታ የቀመሱትን ይላል። ብርሃን የበራላ አንድ ሰው ሳያምን በክርስቶስን ሳይቀበል ሳያምን ብርሃን በራለት ሊባል ይችላል? አይሁዳዊ እንኳን ቢሆን ራሱ ማለት ነው። አይሁዶች ብርሃን በርቶላቸዋል ይባላል? ያው ቅድም እንደተናገርኩ እኮ ነው እኔ ስለ ዳኑ ሰዎች ነው ብዬ ነው ማምነው እያልኩኝ ነው። ነገር ግን ማስጠንቀቂያ ነው እንደ ማስጠንቀቂያ ነው እንጂ እሱማ ታዲያ ትክክል እኮ ነው። አንድ ሰው ክርስቲያን ሆኖ የእግዚአብሔር ልጅነትን አግኝቶ የመንፈስ ቅዱስ ስጦታዎችን ተቀብሎ ከዛ በኋላ ክዶ እሱን አሁን አሳምነው ወደ ንስሐ ድጋሚ ወደዛ ህይወት ለመመለስ እጅግ ከባድ ነው የሚለው። እጅግ ከባድ ነው። ምክንያቱም ኦልሬዲ መካድ ማለት ክርስቶስን መስቀል ማዋረድ እንደማለት ነው። ክዶ መውጣት ማለት ዘን እነሱ ደግመህ ኑ ተመልሳችሁ ክርስትናን ተቀበሉ ምናምን ማለት የማይቻል ነው እያለ ያለው እሱ አይደለም እኮ። አሁን ኮንሴፕቱ ግን አንድ ሰው ሳያምን ክርስቲያን ሳይሆን ክርስቶስን ሳይቀበል ብርሃን በራለት ይባላል ወይ? አይሁዶችም ጭምር እያልኩኝ ነው። መጽሐፍ ቅዱስ አይሁዶች ራሱ በብርሃን ይመላለሱ ነበር፣ ብርሃን በርቶላቸዋል፣ የመንፈስ ቅዱስ ስጦታ ተካፍለዋል ተብሎ ራሱ ይነገርላቸዋል። በብሉይ ኪዳን የነበሩትን ማለት እንደዛ ይባላል። አይ ይሄ እኮ ለዳኑቱ የተላለፈ መልእክት ነው እኮ በአጠቃላይ አይደል? ላልዳኑቱ አይደለም። ቅድም ግን ቃዶች ምን እያለ ሲከራከር ነበረ? እነዚህ ሰዎች ሲጀመር አይሁዳውያን ናቸው ያልዳኑ ናቸው እያለ ሲከራከር ነበር። ትክክል ነው። አይ እንግዲህ ታዲያ ላልዳኔ ሰው ምንድን ነው ሰማያዊ እንትን እንዴ እንደዛ ብሎ መቀበል እሱ አይደለም። እኛም ስንሰማ ደንግጠናል ያለው እኮ ሲጀመር ሰማያዊ ስጦታ ተካፋይ የምትሆነው ሳታምን ከሆነ ማይ ብራዘር አለማመን ይሻላል የማያስብል እኮ ጊዜ ነው የደረስነው። ኤኒዌይስ ካዱ ተባሉ እኮ እነዚህ ሰዎች። ሲጀመር ካደ ከተባለ አስቀድሞ ያመነው እምነት ነበረ ማለት አይደል ሄኖክ? አዎ መጀመሪያ እነዚህ ሰዎች እንግዲህ መቼም ወደ መዳን የገቡ ናቸው ማለት ነው። መዳን ማለት ደግሞ እንግዲህ እግዚአብሔር በኢየሱስ ክርስቶስ በኩል የፈጸመውን ያንን ስራ ተቀብሎ ክርስቲያኖች የሆኑ የዳኑ የተከተሉ ሰዎች ናቸው አይደል? በኋላ ሲክዱ ደግሞ በስራቸው ሲክዱ ትቶ ሲሄዱ ወደ ቀድሞ ስራቸው ሲገቡ ካዱ ነው የሚባለው። ስለዚህ በመካድ ድነት ሊታጣ ይችላል ብለህ ታምናለህ? ክፍሉ እንደዛ እኮ ነው የሚለው። በቃ እንደው ከካዱ በኋላ ለመመለስ ራሱ አስቸጋሪ እንደሚሆን ነው አይደል እየተናገረ ያለው ክፍሉ።
ኤግዛክትሊ እሱ ክፍሉ እንደዛ ነው የሚናገረው። ኦኬ አይ ቲንክ አሁን አክቹአሊ ዋናው ሲስም የገባበት ፖይንት ይሄ ስላልሆነ እሱ አይደለም። እንደው ፍቃደኛ ከሆንክ እኔም ከታች አንዳንድ ሰዎች ሲሳይ ለምን አይጠየቅም እያሉ ስለነበር ወንድሜ ድነትን እስከ መጨረሻው ካልጠበቅክና እንትን ካላልክ ይታጣል ብዬ ነው እኔ ማምነው፣ ለመናገር ያህል ማለት ነው። እኔ ምን በዚህ መጽሐፍ ጉዳይ ላይ ዮሐዴ ከይቅርታ ጋር እንደው በጣም እያነሳ ያለው ሰሞኑን አንድ የሆነ ነገር ልናገርና ፕሊስ ከገባው አይቀር ብዬ ይቅርታ አቋረጡ። እሺ ቀጥይ ትችያለሽ። እንዳታስቆመኝ ግን አይ በእንትና ፕሮቴስታንቶችን እንትን ከሆነ አስቆምሻለሁ። ኖ እኔ ፕሮቴስታንቶች ምንም ብዬ አላውቅም። ለማንኛውም በቀደም እዛ እየሰማን ነበር ፓስተር አሌክስ ቤትና ሌሎችም ሰዎች ሲወርዱ ነበረ። እኔ እንደ በጣም በከብዙ ትህትናና ከብዙ ፍቅር ጋር ድነናል እየዳንን ነው እንድናለን የሚባል የፕሮቴስታንት ትምህርት መረጃው ሊመጣ አልቻለምና የሶስት ቀን ሙሉ እንደዚህ እየጠበቀን እኔ ስፔሻሊ እየጠበቅኩኝ ነው። አይ ፍቃደኛ ከሆናችሁ አለ። እኔ እኮ አሁን እኮ በአጭር ጊዜ እንዴት እንዳመጣውም አልገባኝም። ሰሞኑንም ቢሆን ገብቼ ለመወያየት ፍቃደኛ ነኝ፣ መረጃ ለማሳየት ዝግጁ ነኝ እያለ ነው። አዎ ገብቼም ነበር እሱ ጋር ቀደም አረስቱ ሌላ ስለሆነ ነው እንጂ ፕሊስ እኔ እሱን ትምህርት እኔ ካለ ማለት የኛ ነው ሲባል ሰማሁ። ኦኬ ይሁን፣ ግን እናንተም ጋር የለም በቃ ሰሙ በቃ ሰሙ እኔ ራሱ ይምጣ ቅድም እዚህ አልነበር እንዴ? እዚህ እኮ እያዳመጠ የሆነ ሲያላግጥ ይምጣ በቃ ኦኬ ማስረጃውን ያሳያል ብሏል። ኦኬ ግን ማንን ወክሎ ነው ሲሳይ ጋር የሚመጣው? ሲጀምር ና ሄኖክ ዋስትናውን ማን ነው የሚወስደው? በቃ ፕሮቴስታንቱን ወክሎ በቃ ወክልና ይሄ የሚያሳየው የኦርቶዶክስ መጽሐፍ ነው ያየሁት እኔ ባይኔ ሲያሳየ ነበረው። በቃ እሱ ያኔ በውይይት ወቅት ይጠየቃል። በውይይት ወቅት ይጠየቃል። እሺ እየመጣ ነው፣ ጠብቁት። እሺ እስከዛ ፔሴ እንኳን ደህና መጣ። እንዴት ነህ? ሰላም ብያለሁ። እንዴት ነው? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አለሁልህ። ሁሉ መልካም፣ ሁሉ ደህና። ጠፍተሃል? አልነበርኩም። ትንሽ ይሻላል። ጠፋ ስትል አንተ ላይ የሚያርፉ ዱሎች ቀንሰዋሉ። አሪፍ ነው። ኧረ ዱላው እንኳን አላሳሰበኝም እስካሁን። ሲሶዬ አጋጣሚ ጊዜው ነው። አይ አንተ ስትጠፋ ወደ አየር ላይ ድብደባ ቀላል ነው እኮ። አንተ ስትጠፋ ወደ ሄኖክ ዞሯል እኮ ብዬ ነው። ሄሪ ግን ካልቪኒስት ነበረ። ድነት ይጠፋል ብሎ ያምናል እንዴ? እኔ እኮ ኮመንት ላይ ከጨረስን በኋላ ነው የሰማሁትና ሲስ ደግሞ በቃ ሙቭ ኦን ስላደረገ እንትን አለኝ እንጂ በጣም ሳቂ መጣ ራሱ ማለት ነው። አስበዋል ሲስ ምንድነው በኮንፌሽናቸው ምናምን ማለት ነው ድነት ይታጣል ብለው አያምኑ። ከኛ ጋር ተስማምቶ ቁጭ አለ ጅላስ ካልቪኒስት ና ቃሌት ና። እኔ እኮ እያልኩ ያለሁት አሁንም ቢሆን ይሄ ማስጠንቀቂያ የተሰጠ ነው ብዬ እኔ ድነትማ እኮ እውነተኛ አማኝ ድነቱን ያጣል ብዬ እኔ አላምንም፣ በግሌ ማለት ነው። ምክንያቱም ድነቱ እውነተኛ ድነት ያገኘ ሰው ድነቱን ራሱ የሚጠብቅለት ክርስቶስ ስለሆነ ከእጄ ማንም አይነጥቃቸውም ብሎ የተናገረው ኢየሱስ። በኃጢአት ምክንያት በንስሐ ባይመለስ በኃጢአት ምክንያት ሊያጣ ይችላል አይችልም? ጻድቅ በእምነት በህይወት ይኖራል ነው መጽሐፍ ቅዱስ የሚለው። እውነተኛ አማኞች ቆይ ጥያቄን እንትን አታርገው።
ይቅርታና ሄኒ የኔ ጥያቄ ምንድነው? አንድ ሰው በኃጢአት ቢጸናና በንስሐ ባይመለስ ድነቱን ያጣል አያጣም? በኃጢአት ለመጽናት ነው እንደሄዳ ነው ሲጀመር። እንደዛ የሚያደርግማ ከቀድሞውኑ እኮ እውነተኛ እምነት አይደለም የነበረው፣ እውነተኛ ድነት አይደለም። በኃጢአት ለመመላለስ እዚሁ ክፍል ላይ ብርሃን የበራላቸው በራስ አንደበት ቅድም ክርስቲያኖች ናቸው የዳኑ ናቸው ብለሃል። የውሸት ድነትን የዳኑት? አዎ በርቶላቸዋል፣ ግን ስጦታውንም ተቀብለዋል። ያልዳነ ሰው የእውነት ያልዳነ ሰው ደግሞ ስጦታውንም አይቀበልም፣ መንፈስ ቅዱስንም አይካፈልም፣ ብርሃንም አይበራለትማ። እኔ ለምሳሌ እኔን ብትጠይቀኝ አንተን ሳይሆን መጽሐፉን ቆይ አንተ አሁን ወይ አንተን ሀሳብ ምናምን ሳይሆን በመጽሐፉ እዚህ ዕብራውያን ላይ የተጠቀሰው ብርሃን በርቶላቸዋል፣ መንፈስ ቅዱስን ተቀብለዋል፣ ተካፍለዋል፣ ስጦታን ተቀብለዋል አይደለ? ግን ደግሞ ኃጢአት ሰርተዋል። ክደት ኃጢአት ነዋ። ያለማመን ኃጢአት ነው። ያለማመን ሳይሆን ያመኑትን መካድ ኃጢአት ነው አይደለም? ያለማመንማ ኃጢአት ነው፣ አምኖ መካድም ኃጢአት ነው። እነዚህ ደግሞ አምነ የካዱ ናቸው አይደለ? ለምን? በኋላ ስለሚል ማለት ነው። እውነተኛ አማኞች አልነበሩም ነው ከጅምሮ። እሱ ማለት ምን ጋር ነው እውነተኛ አማኞች አይደሉም የሚለው? እኛ እውነተኛ አማኞች ስለመሆናቸው የምናውቀው ነገር አሁን ድነዋል። ባያምኑ ይድኑ ነበር እንዴ? የእውነት ባታምነው ክርስቶስን ትድን ነበር እንዴ? ትድናለ እንዴ የእውነት ካላመንከው? ክርስቶስማ የኔ የሆኑትን አውቃለሁ ከእጅም ማንም አይነት። አሁን እሱ ሌላ ነው። አሁን ጥያቄ እኔ የጠየቅኩ ምንድን ነው? የእውነት ክርስቶስን ካላመንከው መንፈስ ቅዱስን ልትቀበል ትችላለህ? የእውነት ካላመንከው? አይ ይሄ ትንሽ እንትን ነው፣ ይከብዳል። በእርግጥ እኔ ግን ያው እስኪ መልስልኝ ቀጥታ። ልትቀበል ከቻልክ እንግዲህ ታሳየናለህ። የእውነት ክርስቶስን ካላመንክ መንፈስ ቅዱስን ልትቀበል ትችላለህ? ስጦታውን ልትቀበል ትችላለህ? ከባድ ነው። የእውነትማ ካሳ ይቀበሉ መንፈስ ቅዱስን ይቀበላሉ ማለት። ስለዚህ እነዚህ ደግሞ ይኸው መንፈስ ቅዱስን ተካፍለዋል፣ ብርሃን በርቶላቸዋል፣ ስጦታውም ተሰጥቷቸዋል። ስለዚህ የእውነት አማኞች ነበሩ ማለት ነው። ወይ እሺ፣ አንዴ እንመለሳለን። ቆይ ናቱ ያሬዶ ዌልካም፣ ዲያቆን ያሬዶ ዌልካም፣ እንኳን ደህና መጣ። ትላንትና ልደት እንደነበር ሰምቻለሁ። እንግዲህ መልካም ልደት፣ እንኳን ተወለድክ፣ ሃፒ በርዝዴ ብያለሁ። ያሬዶ ዌልካም። ወይ ሃፒ በርዝዴ እንዴ አለቃ በረከቶት ይደርብን። አረ ጉድ መዝሙር እስኪ በላ አንተ። ሃፒ እንዴት ነበር የሚሉት ዲያቆን? ብዙ አይነት ነው ያለው እኮ። ሃፒ በርዝዴይ ሲሳይ ደግሞ ተዘመረ ተብሎ እንዳይወቀስ እንኳን ተወለዱልን ዲያቆን። ትናንትና እኔም አልተመቸኝም፣ እንዳጋጣሚ አልገባውም እና መልካም ልደት፣ ረጅም የአገልግሎት እድሜ፣ ረጅም ጤና ከእግዚአብሔር አምላክ ከነ ሚስቶት ጋር ልጅ ከወለዱም እንግዲህ ጠፍተው ሰንብተዋል። ከወለዱም ሳንሰማ ከነ ልጆቱ ጋር እግዚአብሔር አምላክ ቤተሰቦትን ይባርክ እና ሰላም ብያለሁ። እንኳን ደህና መጡ። አሜን አሜን። ሀዲዬ ሁላችሁንም ሰላም ብያለሁ። ሲሶ፣ ፌዝ ሆፕ፣ ዲያቆን አንትሽ፣ ዮሐድሻ፣ ለዲያቆን ናታኒም፣ ፒኤስኤ፣ ኤኖክ፣ ሄቨን ሁላችሁንም ታች ያላችሁ ወንድም እናቶቻችን ሰላም ለእናንተ ይሁን። ረጅም ጊዜ ከጠፋፋን ጠፍቻለሁ። እኔ ነኝ የጠፋሁት። በእርግጥ እንኳን ሰላም አገናኘን፣ እንኳን በጤና ሁላችሁንም በሰላም አገናኘን። አመሰግናለሁ ስለ መልካም ዊሻችሁም። እናንተ ስለ አበባው አበባይን ጨረስኩ እኮ እንዴ። መባ ዮሐዴ መባ እንትን በያ የሉም፣ ሰባ ሰገል የሉም መሰለኝ። እሳቸው ይወርዳል። መባ ከተባለ የዮሐድ ኔትወርክ ነው የሚቋረጠው ወዲያው። ኔትወርኩ ትንሽ አስቸገረኝ እኮ ዲያቆን። ምንድን ነው ሰሞኑ? አረዴም ተቋረጠብኝ። እንኳን ተወለዱ። ቆይ ኧረ ቆይ እኔ ጀምሬ ቆይ አንተሽ ሚውት አድርግ። ይቅርታ አንዴ ሚውት አድርግ።
እኛ ባለ ትዳሮች እናውራ። ቆይ አንዴ ዳቆን ባለ ክህነቶቹ አይበልጡም ብለህ ነው ከምድራዊ? እሰይ እሺ። አንተሽ ታላቅ ነው በነገራችን ላይ አንተሽ ታላቃችን ነው። እንኳን ተወለድክልን ዲያቆንዬ፣ የእኛ ተወዳጅ እና ስላየን በጣም ደስ ብሎናል። ቀሪውን እድሜን ደግሞ የንስሐ የበረከት ያድርግልህ። ያው አንድ ስለሆናችሁ አንተን መመርቀውን ያው ለባለቤትህም ነው አንድ ስለሆናችሁ ማለት ነው እና እግዚአብሔር አምላክ በቤቱ አጽንቶ ያኑረህ፣ ጸጋውን አብዝቶ ይጨምርልህ እና ኑርልን። እንወዳለን። እሺ ዲያቆን እግዚአብሔር ይስጥልኝ። እኔም ታናሽ ወንድማችሁን ጊዜ ሰጣችሁ ቦታ ሰጣችሁ መልካም ምኞት ስለተመኛችሁልኝ ስለጻፋችሁልኝ ደርሶኛ የጻፋችሁልኝም ሁሉ እና እግዚአብሔር ያክብርልኝ። እኔ አልጠበቅኩም፣ እንዲያውም እረሳለሁ እየነበረ ግን አልረሳችሁኝም፣ በልባችሁ ይዛችሁኛል እና አመሰግናለሁ ስለሰጣችሁኝ ፍቅር ስለተቀበላችሁኝም በድጋሚ ሁላችሁንም እግዚአብሔር ይስጥልኝ። ክህነት ይባርክልኝ። ዲያቆናት ከፍ ወዳለው ማድረግ ድረሱልን። የምታገለግሉን ደግሞ በወንጌል የምታስተምሩ ወንድሞቻችን እግዚአብሔር ጥበብ ማስተዋልን የነ ጳውሎስን ጸጋ ጥፍ አድርጎ ያሳድርባችሁ። ደግሞ የምትከራከሩ እነ ሄቨን እነ ኤኖክ እግዚአብሔር ደግሞ ወደኛ ህብረት ያምጣችሁ። እነ ፔሴ ሲሶንም ጭምር በቃ ሁላችሁንም ወዳችኋለሁ። ቀጥሉ እንዳረብሽ። እግዚአብሔር ይስጥልኝ። ሲሶ አቀጭጨኝ። በቃ ጨርሻለሁ። እሺ ያሬዶ በድጋሚ እንኳን ተወለድክ። ረጅም ሰዓት ሚዩት አረክ። ምን ነው ሄቡ መልእክት አለኝ ብለሽ ነበር። ወደ አንቺ ልመለስ። ልክ ያለ ያሬዶ ሰላም ብያለሁ። ቴክስት ደርሶኛል፣ እኔም ደርሶኛል በውስጥ ሁለት ነገር ነው፣ ሁለት ምርጫ ነው ያለው። አንደኛው ሰምተዋል። እሺ ለምን ሌላ ሰው እኮ ነበር የነገረኝ እኮ እሱ እንደዛ ብሏል ብሎ፣ አሁን ግን ቴክስቱ ደረሰኝ። እሺ ምክንያቶቹ ምንድን ናቸው? አይ ምክንያት አይደለም። ቅድመ ሁኔታው ያለህን ሞዴሬተሮች በሙሉ አጥፍተክ አንተ ብቻ ከአንድ ሰው ጋር አንድ ሌላ ሰው ደግሞ ሰዓት የሚይዝላቸው። አንተ ምንም አታወራም፣ በቃ ቤቱን ብቻ ነው የሚጠቀሙበት። አንተ ማውራት አትችልም፣ ዝም ትላለክ። የሚወያየው ሰው ተመርጦ አሉ እንግዲህ ራሳቸው አይደል፣ ስም አልጠራም ማን እንደሆነ ስለማላውቅ እንደሱ ብሏል። አለዚያ ደግሞ እኔ ቤት ብሏል። ምረጥ፣ እንደሱ የምታረግለት ከሆነ እመጣለሁ ብሎ እየጠበቀ ነው። አረ በፈጣሪ እኔ ሲስን በማክበር እንጂ ጭራሽ አይ ፈቃደኛ እኮ አሁን እኮ ሁሉ እኮ ቅርብ ምንም ክራይቴሪያ አያስፈልግም። ሲሶ መጥቶ አሁን የሚያወራ ከሆነ ለወራት ሲያወራበት የነበረ ጉዳይ ነው። እንደው እሱ ያለ ሞዴሬተሮች ያስወርዱኛል ብሎ ስለፈራን መሰለኝ። ማንም አይነካውም። ትናንትና ማንም ሲያወራ ነበር። ሲሳይ ብታጠፋለት ለአንድ ቀን ነው ሴፍ ቆይሪ ልግባ። ሄቨን እንትን ብየዋለሁኝ እኮ ከሲሳይ ጋር አውርተን ሞዴሬተር የሚውሉንም አነሳለሁ ብሏል። ለሰሙም እንደዛ ነግሬዋለሁኝ። ሰሙ እንደገና ነው ሐሳቡን ቀይሮ ሄቨን ቤት ይሁን ያለው። ለዛ ነው እንጂ ሲሳይ እሺ ብሏል መጀመሪያ። ሄቨን ቤት ይሁን አለ። አው ሄቨን ቤት ይሁን አለ። እኔም ነግሬዋለሁኝ ሞዴሬተር ሁሉንም እንደሚያነሳ ሲሳይ ብቻ እንደሚቀር ነግሬዋለሁኝ። እንትን ይቅርታና ማለት ነው ሲስ ሞዴሬተር ማንሳት ምናምኑን ካነሳ አንሳ እንጂ ያን ያህል ቦታ ሰተን ሞዴሬተር እኔ ችግር የለም። ሞዴሬተር እናነሳለን፣ ከመጣ ይምጣ። ሞዴሬተር እናነሳለን፣ ችግር የለም። ሳለት እኛም እንጥራው በቃ አንድ ሰው ይቀር። ሌሎች እሺ አይልም፣ እምቢ ብሏል ሄቨን። እሺ አይልም። ትናንትና ቆይ ሄቨን ትናንት ፓስተር አሌክስ ቤት ያለ ሞዴሬተር አንሱልኝ ሳይል እንደፈለገ ሲያወራ ነበር አይደል? ለምንድን ነው አሁን ሞዴሬተሩ ምኑ ቅድመ ሁኔታ ያስፈለገው? እሱ ደፍሮ ከመጣ ለምንድን ነው የማያወራው? ማንም አይነካው። እኔ ገስት አክሰስ ብቻ እንከለክላለን። ሞዴሬተሮች ለጨርስ አንዴ። አሁን እዚህ ጋር ሞዴሬተር የለኝም እኔ ራሱ ማለት ነው፣ እዚህ ቤት የለኝም። ግን ምንድን ነው የሚያስፈራው? ትናንትና ሰው ቤት ገብቶ የፈለገው ክርስቲያን ይምጣ ሲል የነበረ ልጅ አንተ ቤት ሲሆን ምንድን ነው የሚያስፈራው? ክርስቲያን ሲመጣ ለምንድን ነው የሚፈራው? ከመጣ ይምጣ። ቀድምም ከገስት ያስወርዱኛል። ሞዴሬተር ለምን ያስወርዱታል? ለምን ካወራ በስርዓቱ ይሄው በቃ እኮ ገስት አክሰስ ከሞዴሬተሮች በሙሉ አነሳለሁ። ገስት አክሰሱ ብቻ እሱንም እኮ አንሳው። ኖ ይሻላልም እኮ እሱንም ይሻላልም እኮ እምቢ ብሏል። እሱንም ሐሳብ ቀየረ እኮ በቃ ናቲ እንዴ። አይ በቃ ነው ናቲ አያስፈልግም።
በቃ ከመጣ ይምጣ። ዮሐድ አንተ ጋር መጽሐፉ ስላለ እኔ በእውነት ከፍቼ ማንንም ሰው አላስገባም። ህዝቡ እንዲህ አይደለም የሚፈለገው። ፕሊስ ብትፈቅዱ እኔም ህዝቡ እኮ ሌላ ምንም አዲስ ነገር የለውም። አይ ነገር የለም። አንዴ እኔ ልናገርና ምናልባት አሁን እውነት ለመናገር አሁን ራሱ ደቂቃ ተሰጥቶ ስለ አንድ አካል እየተነገረ መሆኑ ሪሊ ወንደር እና የሚፈልግ ከሆነ የምርም ምንድነው ስንት ቤት እየከፈተ ስንት ቦታ እየሄደ ምናምን ሲያወራ የነበረ ጉዳይ ነው። ሰው መጥቶ ማውራት የሚችል ከሆነ እሰየው እና መጣት አውራ ተባለ፣ ሞዴሬተር ይነሳል ተባለ። ከዛ ሁዝ ሄላሪው እንዴ እንትና ቤት ይሁንልኝ እንትና አድርጉልኝ ምናምን እንዴ ባይዞ እኔ ሲስም በማክበር ነው እኔ ከሱ ጋር ራሱ ማወራው እንጂ እውነት ለመናገር ልናገረው ይመጥነኛል ብዬ ራሱ አይደለም። ኦኬ ትናንትና ማታ ከእነ አማን ጋር ምናምን ለማውራት ገብቻለሁ አይደል? እና አሌክስ ቤት በማታ ገብቻለሁ። ኦኬ ሶ ይህን ያክል ቦታ ባይሰጥ ምናምን ጥሩ ነው። በቃ የሚችል ከሆነ ማወራለው እንትኑ አለኝ ምናምን የሚል ከሆነ በቃ ይኸው ምንድነው እኔም የሲስ ቤት እኮ ነው የሲስ ቤት ነው። እንደው ከአንተ ጋር ደህና ወዳጆች ምናምን ናቸው አይ ቲንክ መሰለኝ። ሶ ይምጣ ያውራ። አይ እንትና ያዙልኝ መቀነት ፍቱልኝ ምናምን ከተባለ ግን በክርስቶስ ሰላም ቻው። ይሄ እኮ ለማንም አድርገን ማናውቀው ነገር ነው። ሞዴሬተሮችን ገስት አክሰስ እንዳያወርዱት ሞዴሬተር ከሁሉም እናነሳና ስክሪንሻት እናሳየዋለን። እኔ ጋር ሀቅ አለ እውነት አለ የሚል ከሆነ እኔ ጋር ትክክለኛው መጽሐፍ አለ፣ የትርጉም ስህተት አለ፣ ስተረጉሙ ትክክል አልተረጎማችሁም፣ አቡነ ሽኖዳ በዚህ ጉዳይ ላይ እንዲና እንዲያ ተናግሯሉ፣ እናንተ ግን እንደዚህ ያርጋችኋል ብሎ ማስረጆች ማቅረብ የሚችል ከሆነ ይሄው ዮሐድ እዚህ አለ ይብል። በቃ ዮሐድ እኮ አለ እዚህ ከነ መጽሐፉ ዮሐድ አለ፣ መምጣት ይችላል። ቻቱን አሳየን እንዳጠፋ። በዛ ላይ ደግሞ ሲሲ እዚህ ያሉትን እንዳለ ንጽጽር ሰሪዎችን አስተምሬያቸዋለሁ ብሎ የሚያስብ የሚናገር ሰው ነውና ተማሪዎቹ ለምን ይፈራል? ለምን አይመጣም? አረ አንተሽ ለሱ እንዲህ ሰዓት ተይዞ ምናምን አያስፈልግም። ቴሌግራም ላይ ጫርጫር ያደርኩታል። በቃ ገብቶ ያንብበው እንዴ። በጣም አንተ ሲሲ እያደረጉ ያሉት ነገር እኮ አለማንበባቸውን ብቻ የሚያሳይ ነው። ከመጣ እዚህ ይምጣ። በቃ እዛ ሄደን ምናምን የሚባል እኛ ፕሮቴስታንት ቤት እንገባ የለ እንዴ? እኔ ግን ይቅርታና ዲያቆን ሲሶ እኔ ያው ስለሰሙ መሰለኝ የምታወሩት። እኔ ረጅም ጊዜ ሆነኝና ፕሮቴስታንት እንደሆነ ሰምቻለሁ፣ አውቃለሁ። አሁን ሰሙ የትኛውን ቤተ እምነት ዲኖሚኔሽን ወክሎ ነው ከኛ ጋር የሚያወራ ከሆነ ሙሉ ወንጌልን ነው፣ መካነ ኢየሱስን ነው፣ ቃለ ሕይወትን ነው? በየትኛው ቤተ እምነት መግለጫና በየትኛው ስታንድ ይዞ ነው የሚወያየው? እና እሱ ነገር በጣም ባገኘው የምጠይቀው ነገር ቢኖር እሱ ነው። ሰሙ የት ነው ህብረት የሚያደርገው? እና ደግሞ የእምነት መግለጫው የትኛው ነው? ሲሶ የምታውቀው ነገር አለ? እኔ እንግዲህ እስካሁን እኔ የማውቀው ነገር እናውቀው ባይዞ በጉጉትም የምንጠብቀው እዚህ ራሱ አንዱ የመጠበቃችን ዋነኛ እንትን እሱ ነው። የጸለየለት ወይም ደግሞ ሻሃዳውን ልተውና ምንድነው የሚባል ያስያዘው ነው ስቲል በዛ ፐርሲስት እያደረገ ነው ወይስ ሌላ ዲኖሚኔሽን ውስጥ ገብቷል እና የሚለው ራሱ ማጥራት የምናጠራው ሲመጣ ነውና እንግዲህ አይ ቲንክ ሲስም የሚያውቅ አይመስለኝም። ታውቃለህ ሲሶ? እኔ እኮ ለሶስት ላይቭ ላይ ከኔ ጋር ተከራክሯል። ኤኒዌይ አሬዶ ምን አለ መሰለህ ይሄ በኦርቶዶክስ የሚታወቀው ነገረ ድነት አንስቶ ይሄ የኦርቶዶክስ አይደለም የወንጌል አማኞች ነው ብሎ መጽሐፍቶችን እየጠቀሰ ሰሞኑን ሲያወራ ስለነበር በዚህ ጉዳይ ላይ እንግዲህ ያው ቅድም ከታች ስለነበር እኔም ርዕስ አድርጌ አይደለም የከፈትኩት። ዛሬ ሌላ ፓስተር ነው የጠየቀው እንዲብራራለን። ያው ፓስተርዬ የናይጄሪያ ጨዋታ በልጦበት ሄዷል ጥያቄውንም ሳይሰማ እና መልስ እና ከታች ሰሙም ስለነበር ያው መጥቶ በዚህ ጉዳይ ላይ ያው ምላሽ ከሰጠ ብዬ ነው ያነሳሁት እንጂ
ኦልሞስት እኛ ራሱ ርዕሳችን አይደለም ከይቅርታ ጋር። እኔ ይህን ሰሞን ከትናንት ወዲያ ጊዜ አግኝቼ ሳይ ይሄ ድነናል እየዳን ነው እንድናለን የሚለው የኦርቶዶክስ ትምህርት አይደለም የወንጌላውያን ነው የሚል ነገር ቪዲዮ አይቻለሁ እና ግን ከብዙዎቹ ጋር እኮ በዚህ ጉዳይ እኮ ስንዋይ እኮ ይህን ትምህርት አይቀበሉም። እና ኤፍሬም ባለ ጊዜ ጋር ተዋይቻለሁ። እኔ እንኳን በግሌ ከሌሎች ፕሮቴስታንት ወንድሞች ጋር ተዋይተናል። ይሄን አይቀበሉም። እና የትኛውን ወንጌላዊ አማኝ ነው ሪፕሬዘንት አድርጎ ይሄ ትምህርት የወንጌላዊ አማኝ ያለው ሰሙ የትኛውን ነው? በጣም ኮንፊውዝ አደረገኝ ነው። ምክንያቱም አማንም እንደማይቀበል አውቃለሁ። እኔ በጣም ቢመጣና በደንብ እና የቤተ እምነቱን መገለጫ ነው ቢያመጣ ደስ ይለኛል። ይኸው እንደ ወንጌላዊ አማኝ ይኸው የቤተ እምነት መገለጫችን ድነናል እየዳን ነው እንድናለን የሚለው የእኔ ቤተ እምነት ይሄ ነው ብሎ ወይ የቃለ ሕይወትን ወይ ሙሉ ወንጌልን ወይ መካነ ኢየሱስን ወይ መሰረተ ክርስቶስን ቢያሳይ እኔ አሪፍ ነው። አሁን ዝም ብሎ ኦርቶዶክስን መስደብ ትሬንድ እንዳይሆን በሚል ነው። ጨርሻለሁ። ታንክ ዩ። አሁን እኮ ችግሩ ምንድን ነው መሰለ ዲያቆንዬ፣ ወይ አንተ ቀጥል። ወይ ችግር የለውም። ምን መሰለ በጎች የሚያስጨንቅ ትምህርት ነበር የተባለው በአማን ራሱ ማለት ነው። በኤፍሬም ራሱ አጋንንታዊ ትምህርት ነበር የተባለው። አሁን ግን ሰሙ የተባለ ሰው ይዞ ሲመጣላቸው ይሄኛ ትምህርት ነው ብለው ያው እሱንም ላለመካድ እሱም ወደ ኋላ እንዳይመለስብን ብለው በማሰብ ይሆናል እንጂ ፈጽሞ የሚያምኑት ትምህርት አይደለም። ይሄን ያ እሱ ብቻ ሳይሆን ምንድነው መሰለ መዝሙሬ የባባ ሽኖዳ መጽሐፍ ርዕሱ ከጅምሩ ድነት ቅጽበታዊ ነው የሚለው ምንፍቅና ነው የሚለው። ስለዚህ ቅጽበታዊ ነው የሚል ምንፍቅና አለ፣ እሱን ነው የምንመታው ብለው ነው አባታችን የጀመሩት። አንድ ከዛን እንግዲህ ወንድማችን አንድ ስቴትመንት ይዞ መጣ። ምን የሚለውን ጽሁፍ ይዞ መጣ? ሊፍሌት አለ እና ይሄ ሊፍሌት እንደው ባድ ስፒሪት አለው ወይ ደግሞ ፕሮቴስታንቲዝም ስፒሪት አለው እና በኦርቶዶክስ ተከልሎ ለመናገር ተፈለገ እንጂ ውስጡ ምንም አይነት ጥሩ ነገር የለውም የሚለውን ጽሁፍ ይዞ መጥቶ አይ ጥሩ ነገር የለም የተባለው እርከኖቹን ነው ወይም ደግሞ ድነናል፣ መዳናችንን እንፈጽማለን፣ እየዳንን ነው፣ እንድናለን የሚለውን ነው በቃ። እና ሚስ ጋይድ ነው ያደረጋቸው። ማንን? ሌሎቹን እንዳለ ይዞ ገደል ነው። ስለዚህ ይሄ ትልቅ ርዕስ ሁሉ አይደለም። ኦኬ፣ ያን ያህል ሞዴሬተር የሚያስወርድ ሁሉ አይደለም። ጌታን በቃ ብልህ ሰው መጽሐፉን ያነባል። በቃ መጽሐፉን ደግሞ ለማንበብ መጀመሪያ ርዕሱ ራሱ በቃ ይነግራቸዋል። እንኳን አይደለም ውስጡ ማለት ነው። በቃ መጽሐፉን ያነበበ ደግሞ ሞር ስለምን እየተወራ እንደሆነ ይገባዋል። አንድ መጽሐፍ ላይ እንደዚህ እንትን ማለት ራሱ በጣም ከባድ ነው። ስለዚህ ከመጣ ይምጣ እንዳለው ለሲስ ኮንፈርት ሲባል ሞዴሬተሮቹን እንትን ይላል። ለእኛ ችግር የለብንም፣ ይምጣ ይወያይ። ካልሆነ ግን ናቱ ኪንግ ናታን ወይ ሄቨን የመጨረሻ ይሄ ነው። ካልሆነ እኛ ወደ ጀመርነው ቶፒክ እንመለሳለን። ወደ ቀጣዩ ብንሄድ ይሻላል። እንትን አይመጣም። አሁን ሄቨን ቤት ራሱ ቢባል የሆነ ምክንያት መፍጠሩ አይቀርም። እኔን እኮ በውስጥ ያወራው የደወልኩልህ እኮ ለዛ ነው፣ አናግረው ስላለኝ ነው። ሲስ አንተ ሞዴሬተር አነሳለሁ አልኩ እኮ ሞዴሬተር ስክሪንሾት አድርገህ ስጠን በቃ ግድ የለም። እሱም ብቻ አይፈልግም እኮ እሱን አልፈልግም ብሏል ሞዴሬተር። አሁን ልላክልሽ አንስቼ እንዳለ ሄቨን ያው አድርገው ፕሊዝ። ሞዴሬተሩን አጥፋና ስክሪንሾት አድርገህ እዚህ ጋር ፊት ለፊት ላይ ፖስት አድርገው በቃ። ያኛው እኮ ሁለተኛ ምርጫ እኮ ነው እኔ ቤት ያለው እንጂ ዋናው ይሄኛው ነው። ሞዴሬተር ይነሳልኝ ነው። ኦኬ ከኔ ጋር ያወራን ነው አልሰማሽም ማለት ነው። ኢቨን ሞዴሬተር ቢያነሳም አልመጣም ብሏል፣ ሐሳቡን ቀይሯል። እስቲ ሞከር አላልኩም። ሪሙቭ እያደረኩ ነው። ቆይ አንዴ። ይሄ ሁሉ ግን ቅድመ ሁኔታ ለምንድን ነው? እኔ በጣም ኮንፊውዝድ በጣም ማለት ያስወርዱኛል ቤቱ የነሱ ነው ብሎ ነው መዝሙረ ያሬድ። እኔ ያወራው አለዚያ በኮሆስት ነው ያለው። ምክንያቱም እኔን ያስወርዱኛል ጥቅም የለውም ነው ያለው እንደዛ ነው የሰማው። ኦኬ ያስወርዱኛል የፕሮቴስታንቶቹን አንሳ ሲቶ እኔን እንዲያስወርዱ
የት የተቀልዳል? ቀልድ ምን አይነት ቀልድ ነው እንዴ? የሆነ በጣም ከባድ ርዕስ ተነስቶ በቃ በዛ በጣም ያ አንድ መጽሐፍ ላይ ስማ ዮሐዴ እግዚአብሔርን አንድ ቻፕተር እኮ ማንበብ በቂ ነው። እንቶ መጽሐፉን ቶ አንድ ቻፕተር አያስፈልገውም። the title of the book በቃ ርዕሱ በቂ ነው እንዴ? እንደው አይ ርዕሱን ይዘሉታል መሰለኝ። ለዛ ነው ሄቨን ዞር በል ፊትን ነገር ኧረ ፊቴንማ አንስቼዋለሁ። የሲስ ፊት አይጠቅምም። አንሳው ረዘመ ደግሞ የሲስ ፊት ገብቷል። የሲስ ፊት ከሞዴሬተር ገስት ላይ ያሉት ሞዴሬተር ናቸው እንደ የሲስ ራሱ ሞዴሬተር ነው። አሁን በኋላ እንዳልመለስ የሚቀረው ሰው ማን ነው እዚህ ላይ የሚወያየው ማለት ነው? እሱ አያሳስብም፣ ችግር የለም። ዝም ብለሽ በል። አይ እንዴ በግርግር አይሆንም ማለት እሺ በቃ ዮሐድ አልኩሽ ስትነግሪው ሲስም ሞዴሬተር የለውም በይው። ሄቨን ሰሙን ይኸውልሽ ከኪንግናታን ጋር ብትይው እራሱ አይመጣም። እኔ እርግጠኛ ስለሆንኩ ነው። ሲስ ኧረ እናቴ አንተ ደግሞ ከፋ ከምሬ ከኔ ጋር ቢባል አይመጣም አልኩ። ከኔ ጋር ራሱ አይመጣም። እኔ ስላወኩት ነው እንትኑ መጀመሪያ ያወራነውና ከዛ በኋላ ያወራነው ነገር በጣም ነው የተገረምኩበት። እግዚአብሔር ናታን መጽሐፉ ሳታነቡላ አይመጣም። እውነት እኔ የማላውቀው ሰውዬ ራሱ ከኔ ጋር ራሱ አይመጣም። ኤኒዌይስ ከመጣ እንግዲህ እንጠብቃለን። በቃ ቦታ ልጠቅስ ሲሴ አለኩ ቦታ እስኪ አማንሻሎ ምን ሞክር ናታን አማንሻሎ ምን ሞክር። ትናንትና በጣም ሲከራከር ነበር ስለዚህ መጽሐፍ። እስኪ ላይቭ ላይ ካለን እንሞክራለን። እንግዲህ ይሄ ነው ስራችን። ጠፍ በላጅ እኔ እንዳለ ላይቭ ላይ ሌሉ ሰዎችን ሁሉ ሞዴሬተራቸውን አንስቼ ወቀሳ እንዳላተርፍ ሞዴሬተሬን አነሳ ብለው ይሄን ሁሉ በሱ ምክንያት ሞዴሬተር ራሱ አተናለኛ። አንድ ደቂቃ ፈንለ እስቲ ጸጥ አለ እንትን ቤሊ ዝምታው ቤሊ ገባ። ሲሲ አንድ አይነት ሰዎች ሰብስበው አሰደብከው። ናታን ደግሞ ከየት ወገን ሆኖ ነው የሚሰድበው? ኧረ እኔ አልተሰደብኩትም። ሲስ ግን የእረፍት ሰዓት ላይ ቤሊ ክርስቲያኖች ቤት እንዳገባ አንተ ካሁን በኋላ እንደ እዚህ መተህ ተሰድባቸዋለህ። እዛ ተነጋግረህ መተህ እኔ አልተሳደብኩም። ቤሊ እኔ ደውልና እና ያለ መዋዋጥ ያለ መቀላቀል ነው ያንተ እንትን እምነት። ለማንኛውም አይ የገኔ ዮሐድን የጠየቅኩት ጥያቄ ነበር ወደ ፍጡራን ይጸለያለሁ የሚል። እስቲ እሱን አሁን ይመልስልኝ። ይሄ ጥያቄ ደግሞ አንተ ኧረ ከዚህ ጥያቄ ትንሽ ሻገር በል እንጂ ቤሊ ሳቀው ጀምሮ ይህን ጥያቄ ብቻ ነው የሚጠይቀው። እኔ ራሱ ብዙ ጥያቄ ጠይቃለሁ። እኔ ራሱ ሳቀው እንደዚህ ነው። ማታ ምግብ ሲበላ የሚጸልየው ጥያቄውን ነው መሰለኝ። ወደ ቅዱሳን ሊጸልይ ወይስ? ኧረ ጥያቄውን ራሱ ነው የሚጸልየው መሰለኝ። ፊት ለፊቱ ምግቡን ሲያዩ ወደ ምግቡ የሚጸልዩላ ነው የሚመስለው። ኧረ ተው። እኔማ ስማ ሲሶ ታውቀዋለህ እንዴ በአካል? አይ ቤሊ እኮ እኔ የምር ሁሌ ቤሊ የሚገርመኝ ታውቃለህ፣ 4 አካውንቶች አሉት። አራቱም በአራቱ ከካኔ ምን አድርጎ የሚከተሉ ከላለው እኔ እኮ ቆይ ኢትዮ ቴሌኮም ነው እንዴ የሚሰራው? 4 እኮ አይቻልም። ከባድ እኮ ነው ለእንትን ራሱ እኛ ተጨነቅን እኮ
የሆነ ተፈጸመ ብሎ መጥቶልህ በቃ ይሄ የመጨረሻው አካውንት ነው ብለህ በዚህ ስታሰናብተው በብቻ ይመጣል አሃዱ ብሎ ይመጣል። ጭራሽ የመጀመሪያ ብሎ ይጀምራል። አሃዱ ብሎ ብቻ እንዴ ተፈጸመ አለ እኮ አሃዱ ብሎ ከዛ የእሱ ተፈጸመ ብሎ አሃዱ ነው የሚጀምረው። ለነገሩ ወደኋላ ጭራሽ የማያልቅ አካውንት ነው ያለው። ደግሞ አጫጭር ነው ስሞቹ። አይተህ ከሆነ ዮሐዴ በፍጥነት ነው የከፈታቸው መሰለኝ አካውንቶቹ። ኮሜንት ላይ ኮፒ ፔስት ተደጋጋሚ ካየ እሱ ነው በቃ። በሌላ አካውንት በዩዘር በምናም ኮፒ ፔስት ተመሳሳይ አካውንት ምናም ካየ እሱ ነው። ከባድ ነው ከባድ ነው። ዲያቆን እና ዮሐድሻ ሰሙ አሁን ጥምቀት አያድንም፣ ቅዱስ ቁርባን የጌታ ስጋና ደም አይደለም ብለው ነው የሚያምነው። እኛም አላወቅንም እስካሁን። ያሬዲ 2 ወር ሆኖናል አላወቅንም። እንዴ አላወቅንም ማለት ሰክሰሰሩን እኮ ነው የምታየው። በቲቪ ጆሹዋ በኩል እንገምታለን እንግዲህ። እንዴ ምን አይነት አስተምሮ እንዲይዝ የሉትራንን አይዝ ህልማዊ ሰክሴሽን ነው ያለው እና ኮንፊውዝ ያደርገኛል። ምንድነው አቋሙ የሚለው ነገር የትኛውን አቋም ሪፍሌክት እንደሚያደርጋ እንደሚያምንበት። ይህንን እኮ ነገረ ድነት እኮ ካመጣ እኮ ሌላ እኮ ነው። ይሄ ድነናል እየዳንን ነው እንድናለን ካመጣ እኮ ራሱ ባይዘዌ ሲሶ ይሄ ድነናል እየዳን ነው እንድናለን እኮ በውስጡ የቅዱስ ቁርባን ሚስጥራት ትምህርት እኮ አለው። ይሄ የወንጌላውያን ትምህርት ነው ካለ እኮ ፐርሲቨራንስ ሚስጥራትን ይቀበላሉ ማለት ነው። በጣም ከባድ እንትን ነው እኮ። ዊሽ ሰሙ ስታንዱን መጥቶ ቢገልጽ ጥሩ ነበረ። የቤተ እምነቱን መገለጫ ይዞ መጽሐፉን ይዞ ይሄ ቢል ጥሩ ነው እንጂ ኦርቶዶክስን በመስደብ አቋሙ ካልታወቀ ይሄ በጣም ከባድ ነው። እንደ ሄቨን እዛ ገስት ልካ ነው ወይስ ሐዋሳ ድረስ በእግሯ ሄዳ ነው የምታመጣው? ኧረ አይደለም ሲስዬ ገብታ ማለት ነው። ገብታለችና ስክሪንሻቱን ከፍታለት እሱ ደግሞ ሌላ ነገር ከፍቷል። ጭራሽ ሊሰማት አልቻለም። ይኸውና ሌላ ነገር ከፍቷል። እያወራ ነው። አንድ ነገር ድህነት ይላል። ለምን ደቂቃ አትይዝላቸውም? ሄደ ዲቤት ይላል። እያሰማን እኮ ነው። ናቲ ቆይ ምንድን ነው እስኪ አረዳድ ውስጥ በኦርቶዶክሳዊ ህብረት እንጠብቀዋለን። በደንብ ስሙ። ያ አረዳድ ምንድን ነው ስትሉ የመጀመሪያው ንባባዊ እውቀት አለ እያሉ 4ቱን ስቴፕ ያስቀምጡላችሁ እንዲገባችሁ ነው። በነገራችን ላይ ብዙ ስለማይገባችሁ ነው። አረ ናቲ ሰው ድኗል አልዳነም የሚባለው እየተላለፍኩ ነው ብሎ ደግሞ እንትን እንዳይል ዋይ ያጠፋት ታች ሄቨን አውራት ሄቨንን ይላል። እሱ ግን ሲስ ወይ ሲመጣ ሼር አርጉልኝ። ስራዬን ትቼ ራሱ ቁጭ ብዬ መጠበቅ የእውነት ነገር እኔ ሲስ ሰሙ ከመጣ ሲስ እኔ የፈለገን ነገር ነገ ጋብዛለሁ ወይ ደግሞ እቀጣለሁ። እግዚአብሔርን የምሬን ነው ምልክ እና ጊዜያችሁን አትፍጩ። ወደ ቀጣዩ ስቴፕ ብትሄዱ ነው የሚሻለው። እና በፎርፌ ተበልቷል እያልከኝ ነው ናቱ? እንዴ አንተ እኔን እኮ በእናትህ ሂድና ሲሳይን አዋራ ብሎኝ እኮ ነው። ሲሳይ ጋር ደውዬ እኮ ነው ቅድም ያወራሁት። ሲሳይን አውራ ብሎኝ ሲሳይን አውርቼው ሞዴሬተር ያንሳልኝ ብሎ ከዛን እንደገና በቃ ሐሳቡን ቀየረ። ኤዶስ አሁን አንተ ቁም ነገረኛ እናርግ ቁጭ ነገረኛ ግራ ጋባን እኮ። እኔም ራሱ ግራ ገብቶኛል ምን እንደምትል። የሰው ሁሉ ሞዴሬተር አስነስተህ ቅድም እንትን ታስታውሳቸዋለህ ግን ኤኒዌይ በቃ እኛም ወደ ጉዳያችን እንመለስ። በድጋሚ ያሬዶ እንኳን ደህና መጣ፣ እንኳን በሰላም ወደ ቲክቶክ ተመለስክ። ዌልካም በድጋሚ ብያለሁ። ናቱሻ አንትሽ ሁላችሁንም በጣም አመሰግናለሁ። ልዘጋ ነው እንዴ? አዎ
እስቲ ወይ እኛ ስንወርድ ምናምን ከገባ ትንሽ እንትን እንበለታችን መሰለኝ። ኤኒዌይስ ሼር አድርጉልን። ቴንኪዩ ሲሲዬ። መዝሙሬ ደውል እንጂ ምንድን ነው ወርደን እንደዋለና በቃ ደስ ይለኛል። እኛ እንደዋወልና እናውራ እንጂ ጊዜውን እንጠቀምበት። ጊዜውን እንትን በለሽ። ዳደሩ ናቱሻ ሁላችሁ እና ሲሶ ቴንኪ በጣም ስላስገባ እንዴ ሲስ አረ ናትዬ ወየ ናት ያላልኩም እኮ በእናትህ ችግር የለም። ኮመንትን አይቼዋለሁ። ቴንኪ በጣም እሺ ወንድሜ። እሺ እግዚአብሔር ያክብርልኝ። እሺ ናትዬ እናውራለን። እሺ አባቴ። እሺ ስማ ሲስ ወይ ናቱ ኧረ ተው አንተ እንደ ኧረ እንዲ እስቲ አንተ አስታውሰ የምር ደውል እስቲ የምር ጌታን ነገ እንደውላለን። እኔ ደስ ይለኛል። አለው እንደውላለን ነገ። እሺ ያለህበት ከፈለክ በቃ ያው እሺ። ያው ሰው ሰምተዋል። አትውጣ እስኪ ሲስ አትውጣ። ቆይ እስኪ ሄቨን ልትመጣ ነው የሆነ ነገር እያላት ነው ያለው። ኧረ እንጠብቃለን። በማከል የሆነ ነገር ዛሬ የሆነ ነገር ያኔ ደከመኝ ራሱ እንቅልፍ መጣ ራሱ። ወይ ሊሊዬ እንዴት አመሻችሁ? ወይ ቤት እንከፍታለን። እስከዛ ወርዳለች አሁን። እሺ ከሱ ጋር ሊሊዬ ልስቅ ነበር፣ ይቅርብኝ። ይበላሻል። ይጨርሱ። አሬ ታባቱ ሳቂ። አሬ ታባቱ አሬ የኔስ ከፋ እንዴ! አሁን ነው ማቀጣጠል። ያቺ ያልሻትን ነገር እና አንቺ ያልሻትን ነገር 840 ሰው አለ። ወይ እንወገዛለን ወይ ግፉበት እንባላለን። አሁን ቁጥሩ ሳይቀንስ ቶሎ አይ በደንብ አኬት ሲኖር ይሻለኛል። ደግሞ በደንብ ሲሰበሰብ አኬት ተራ አይ ቲንክ የሚመጣ ሰላም ብያለሁ። መሀላችሁ ገባሁ። ሰላም ናቱ ይክፈት ቤት እያለ ነው አንተ። ያ ኤኒዌይስ ግን ከስራ ያላችሁ ማለት ነው ግሩፕ ላይ በቃ ቀለል ባለ እንድትረዱት መቼ ነው የሆነ ጊዜ ጽፌ ነበረ። እሱን ገብታችሁ አንቡት እሺ። በቃ ይሄን ያልጠበቅ ነው ምናምን። ይሄም ትልቅ አክብሮት ስላለን ነው ለሰው ልጅ እና ናቲ ሁላችሁንም አመሰግናለሁ። እኔ ግን ጥያቄ አለኝ። እንዴ ጥያቄ ስላለኝ ነው የመጣሁት። ማን ነው ሲሶ እኮ ናቱና እኔን ነው ወይ ናቱን ነው የምጠይቂው? እንዴ አንተን ነው እንጂ የምጠይቀው። ናቱማ የኔ ወንድም ነው። እንዴ ምን ጠይቀው? ኧረ በአንድ ነጥብ አምስት ሊያዝሽ። እሺ ጠይቂ። እኔ ምን አሁን ጴንጤዎች እዚህ መጥተው የሚጽፉት ማለት ነው በሰሙ ሀሳብ ተስማምተው ነው። እኔ አላውቅም። ጌታን አይ ሪል ሲሪየስ እግዚአብሔርን አሁን እዚህ ኮሜንት ስር የምጽፉ ሰዎች በሰሙ ትምህርት ተስማምታችሁ ነው? እኔ እኮ ግራ ስለገባኝ ነው። ይሄ ጥያቄ እኮ ጠይቁ ይገባል እኮ። አንዴ ይሄንንም እኮ እኔ ያው ለእኔ በጣም ሪስፔክት ስላላቸው ያው አንተ ቤት እናውራ በማለት ያክል እንጂ እኮ ከሰሙ እና እንትን በሏቸው። ሊሊሻ እዛ በኋላ በራሳችን አፈንን እኮ የ800 ናቲ። ኤኒዌይ ቴንኪው። መልካም አዳር። እሺ ቻው በሉ።